ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የነዳጅ እጥረቱ በኢትዮጵያ የፈጠረው ማህበራዊ ቀውስ እየተባባሰ መጥቷል። ከፍተኛ የሆነ የሸቀጦች የምርት ዋጋ መጨመር እየታየ እንዳለ ነው ለአንከር ሚዲያ የደረሱ መረጃዎች የሚያመለክቱት። የመንግስት መስሪያ ቤቶች ተሽከርካሪዎች እንዳይቀሳቀሱ ውሳኔ ያስተላለፉ ነው። የአዲስ አበባ መንገዶች ባለስልጣን ከ136 ተሽከርካሪዎች ከ80 በመቶ የሚሆኑት አገልግሎት እንዳይሰጡና ሹፌሮቻቸው ረፍት ወጥተው ተሽከርካሪዎቹ እንዲቆሙ ውሳኔ መተላለፉ ታውቋል። እንዲህ አይነት ውሳኔ በየመስሪያ ቤቱ እየተላለፈ እንዳለ ነው ያገኘነው መረጃ የሚያመለክተው። ተመልካቾቻችን ሌሎች መረጃዎችን ይዘን ወደ እናንተ መጣንበትን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ነው ዛሬ ቆይታ የምናደርገው። አብራችሁን በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተልን ያሬድ። እናስተልኝ መሳይ እንደምን አለ? እንዴት አመሻ ያሬድ? ደህና ነው ወይ? እንግዲህ ሰሞኑን በዚህ በይነ መረብ በተካሄደው ትዕይንተ ህዝብ ዋና ተሳታፊ አዘጋጅ ግብረ ኃይሉም አባል ነህና ብዙ ነገሮች እንግዲህ ተካሂደዋል። ቅዳሜ ዕለት የተካሄደው መድረክ አሁን ድረስ በአንዳንዶች መነጋገሪያ እንደሆነ ነው። በአገዛዙ መንደርም ሆነ ከአገዛዙ ጋር ተለጥፈው ባሉ አንዳንድ የፖለቲካ ኃይሎች ጉዳይ በከፍተኛ ሁኔታ ያስደነገጣቸው ይመስላል። አጀንዳውን አጀንዳ አድርገውት አሁንም ድረስ እንደዚሁ በዘለፋና በተለያዩ መልኩ ጉዳዩን እያነሱት ይገኛሉ። ግን እንደው ባጭሩ ከዚህን ጀምር። ብዙ ጉዳዮች አሉ ዛሬ የምናነሳው በርካታ ጉዳዮች አሉ። ከዚህኛውን ጀምርና እንዴት አገኘው? ስኬታማ ነበር ብሏል ልደቱ አያሌው። ቃለ መጠይቅ አድርጌለታለሁ። እኔም ስከታተለው በተለያየ መልኩ ባገኘኋቸው መረጃዎች እውነት ለመናገር እንዲህ አይነት መነቃቃት መፍጠሩ በራሱ ትልቅ ስኬት ተደርጎ ሊወሰድ የሚገባ ነው። እንደው አንተ የዝግጅቱ አስተባባሪ ኮሚቴ አባል በወቅቱም የመክፈቻ ንግግሩ ላይ ያደረከው አጠቃላይ መልእክት በራሱ ስሜት የሚገዛ ነው። ለማንኛውም ስለ ዝግጅቱና አጠቃላይ ውጤቱ እንዴት ትመለከታለህ? አመሰግናለሁ መሳይ። ያው በእኛ ባዘጋጆቹ በኩል በጣም ስኬታማና ያቀድነውን ምናልባትም ካቀድነው በላይ ከህዝብ ምላሽ ያገኘንበት ትልቅ አንድ እርምጃ ወደፊት የሄድንበት ንቅናቄ ነው። እንደምታውቀው ላለፉት ጥቂት ወራቶች በህዝባዊ እንቢተኝነት በሰላማዊ ህዝባዊ እንቢተኝነት ዙሪያ ብዙ ጽፈናል፣ ብዙ ውይይቶች አድርገናል። ልደቱ መጽሐፍ ጀምሮ ከካውፒያ መጽሐፍ መውጣት ጀምሮ ከዛ በኋላ እኔም ከዛ በፊትም እኔ ብዙ ጽፍ ያለው በህዝባዊ እንቢተኝነት ላይ ብዙ ስናስተምር ስንወተውት ህዝቡን ስናነቃቃ ነበር የቆየ ነው። ከዛ በኋላም ደግሞ በዚህ በውጪ የሚገኘው ማህበረሰብ በተለያየ መንገድ በጣም ሃይሊ ኦርጋናይዝድ የተደራጀ ነው። ግን ተደራጅቶም ግን የተበታተነ ነው። በተለያዩ የተበታተኑ ድርጅቶች ውስጥ ነው የኢትዮጵያ ዲያስፖራ የሚገኘው። የሀገሪቷ የተቋሰለ በማንነት ላይ ያተኮረ ንትርክ የበዛበት ፖለቲካ ሰውን አቋስሎት ተራርቆ በአንድነት መቆም የማይችልበት አስቸጋሪ ሁኔታ ነበረ። ብዙም ሳትርቅ ከ3 ወር ከ4 ወር በፊት የነበረው ሁኔታ አሁን እንዳለው አይደለም እና ባለፉት ጥቂት ወራቶች ውስጥ ሌት ተቀን ስንሰራ የነበረው ይሄ አገሩን የሚወድ ግን ደግሞ ያገዛዝ ስርዓቶቹ በሚሰጡት አጀንዳ በሚፈጥሩት ችግር በትንሽ በትልቁ እየተጣላ የተኳርፎ ማዶና ማዶ የሚተያየውን የሚፈራራውን የተደራጀ የዲያስፖራ ስብስብ ወደ አንድ የጋራ መድረክ ማምጣት አድካሚም ስራ ቢሆን ተሳክቶልናል እና ያመጣነውም የጋራ ሀገር አለ፣ የጋራ ችግር አለን። ያገዛዝ ስርዓቱን ጨምሮ ኢትዮጵያ ውስጥ ያሉ በርካታ ችግሮቻችን የጋራ ችግሮቻችን ናቸው። ዛሬ ኢትዮጵያ ውስጥ አንዱ ብሔር ደስተኛ ሆኖ ሌላኛው ብሔር የከፋው የለም። ሁሉም ብሔረሰብ ተከፍቷል። ሁሉም ብሔረሰብ የሰብአዊ መብት ጥሰት አስተናግዷል። ሁሉም የሃይማኖት ክፍል ቆስሏል። ኢትዮጵያ ውስጥ ያልተነካ የማህበረሰብ ክፍል የለም።
በኑሮ ውድነቱ ካልክ ከኦጋዴን ጫፍ እስከ ጋምቤላ ከጎንደር ጫፍ እስከ አርባ ምንጭ ወይም ከቤኒሻንጉል ተነስተህ አፋር ብትሄድ ሁሉም ኢትዮጵያዊ እኩል በኑሮ ውድነት እየተሰቃየ ነው ያለው። ያገዛዝ ስርዓቱ የመንግስትነት ባህሪ አጥቶ በመውደቁ የተነሳ በሰላም እጦት ሁሉም የሀገሪቷ ህዝብ እየተሰቃየ ነው ያለው። በፍትህ እጦት ሁሉም የሀገሪቷ ህዝብ እኩል እየተሰቃየ ነው ያለው። በብዙ መንገድ ኢትዮጵያ ውስጥ መከራው በብዙ እጥፍ ጨምሮ የኢትዮጵያ ህዝብ እኩል እያለቀሰ ያለበት ወቅት ላይ ነው ያለነው። በእርግጥ አንዳንድ ግጭት ያለባቸው ቦታዎች በደሉና የጉዳቱ መጠን ከፍ ሊል ይችላል። ስለዚህ እነዚህን ሁሉ አካላት ለማን ነው የምትታገሉት? ለራሳቸው የፖለቲካ ኢጎ ነው ወይስ ለዛች ለምትወዷት ሀገር ለምትወዱት ህዝብ በሚል ከሁሉም ጋር ማውራት ስትጀምር ነው እነዚህ በፍርሃት የተገነቡ በየመሃላችን ትላልቅ አስፈሪ የሚመስሉ የክፍፍል ግንቦች እየቀለጡ እየፈረሱ ሁሉም ሰው የጋራ ሀገሩን አደጋ ውስጥ የወደቀችዋን ኢትዮጵያን እየተሰቃየ ያለውን ህዝብ ማየት ችለዋል። እና እዛ ውስጥ የበቀደሙ ስብስቡ አንዱ በኢትዮጵያ ውስጥም ጭምር ከብዙ ቦታ የሰበሰብናቸው አስተያየቶችም ጭምር ትልቅ ያበረታቱን እንደዛ አይነት ዳይቨርሲቲ እንደዛ አይነት መሰባሰብ ከኢትዮጵያ ጀምረህ ከመቀሌ ጀምረህ አዲስ አበባ ከዛ በኋላ ደግሞ አውሮፓና አሜሪካ በሁሉም አይነት ተዋጽኦ ውስጥ ያሉ የማህበረሰብ ክፍሎች የተገኙበት መሆኑ አንድ ጥንካሬ ነው። ጉድለቶች ይኖሩናል። አንተም ያነሳው ከልደቱ ጋር በቂ የሴቶች ተሳትፎ የለም፣ መምጣት አለበት። በቀጣዮቹ ሂደቶች ውስጥ እሱ ይሸፈናል። የወጣቶች ተሳትፎ መጉላት አለበት። ግን ጅምር ነው፣ ገና መጀመራችን ነው። ይሄ የተደራጀው ኃይል ተፈራርቶ ስለቆመ የተደራጀውን ኃይል ማሰባሰብ ሳትችል ሌላው በጥርጣሬ የሚያየው የማህበረሰብ ክፍል ኮንፊደንስ አግኝቶ አይቀላቀልህም። ስለዚህ እንደዚህ አንድ መሆናችንን መሰባሰባችንን ሲያዩ ትልቅ አቅም እያላቸው የሸሹ ሴቶቻችን ወጣቶቹም ደፍረው ሁሉም ሀገሩን ስለሚወድ ሀገሩን ሊያድን በቅርብ በምናደርጋቸው ከዚህ በኋላ በሚኖሩት ኢንጌጅመንቶች ሁሉ ይቀላቀሉናል እና አንዱ ስኬት እሱ ነው። ሁለተኛው ደግሞ በጣም በጣም ልደቱም አመስግኗል። በሚዲያዎች ትብብር እና ርብርብ የተነሳ እናንተ ባትኖሩ ምን ይኮን ነበር? በተሳተፉት በጠቅላላ ሚዲያዎች ርብርብ የተነሳ ኢትዮጵያ ውስጥ ኦልሞስት በአብዛኛው ክልል ብዙ ሰዎች መወያያ ሆነዋል። በተለይ አዲስ አበባ ይሄንን ከአዲስ አበባ ዛሬ ጭምር የተላኩልን መረጃዎች የተላኩልን አስተያየቶች ይሄን ብትጨምሩበት ይሄን ብታስተካክሉ እንደዚህ ብታረጉት እያሉ ብዙ ሰዎች በሁሉም የማህበረሰብ ማዕቀፍ ውስጥ ያሉ ሰዎች ከትግራይ ክልል ጭምር ደስታቸውን እና ቀጣዩን እንጠብቃለን ብለዋል። ስለዚህ እነዚህ ፖዚቲቭ የሆኑ ነገሮች የስኬታችን ማሳያዎች ናቸው። በዛ ላይ ዝም ብሎ ለአንድ ኢንሲደንት ለአንድ በይነ መረብ እንቅስቃሴና ለለንደን አሁን ወደፊት ደግሞ ለምናደርገው የለንደንና የዋሽንግተን ዲሲ ሰልፍ ብቻ የተደራጀ ኃይል አይደለም። ይሄ ኢትዮጵያ ውስጥ የኢትዮጵያ ህዝብም አገሪቷም አሁን ከተጫናት አምቆ ከያዛት ጨካኝ የግፍ አምባገነን ስርዓት ተላቃ የሁሉንም የማህበረሰብ ክፍል የሚያሳትፍ ማንንም የማያገል ሁሉም ኢትዮጵያዊ የሚታቀፍበት የሽግግር መንግስት ተመስርቶ ወደ ዲሞክራሲያዊ ስርዓት ሀገሪቷ እስክታቀና ድረስ የሚደረግ ትግል ስለሆነ እንዲህ መንገድ ላይ የሚቆም ወይ ተጀምሮ ብልጭ ብሎ የሚጠፋ አይደለምና ደጋግመን ወደ ሚዲያ እንመጣለን። ደጋግመን ብዙ ስራዎችን እንሰራለን። እስካሁን በቀደም ከታየውም የበለጠ የሚያስደምሙ ነገሮች ማየት እንችላለንና በሚሊዮኖች የሚቆጠሩ ሰዎች ጋር መድረስ ችለናል። ድጋፍም ጭምር አግኝተናል። ይሄ አንድ ነገር ነው። በዛው ልክ ደግሞ የተቃወሙን ሰዎች አሉ። እሱም መካድ ልክ አይደለም፣ መናገር ያስፈልጋል። የምን የሽግግር መንግስት ነው የምትሉት? መንግስት አለን አይደለም ወይ? አንዳንዶቹ ስለ ሽግግር መንግስት ያላቸው ግንዛቤ ቶታሊ የተሳሳተ የሚባለው ሽግግር መንግስት ሲባል ራሱ ምን እንደሆነ ሳይገባቸው በየዋህነት በመጨነቅ
ሽግግር መንግስት ሲባል በቃ አገሪቷ ወደ ቀውጢ ስርዓት ውስጥ ገባለች በሚል ያገዛዙ ዙሪያ ያሉ ኤሊቶችም ምኖችም ከሚናገሩት ነገር ተነስተው ጄኑዊንሊ ከመጨነቅ አረተው የሚሉ አሉ። ሆን ተብሎ ደግሞ በአገዛዝ ስርዓቱ ተከፍሏቸው ወይም ደግሞ ለአገዛዝ ስርዓቱ እጅ መንሻ ይዘው ለመቅረብና ለተለያየ ጥቅም ብለው እንደዚህ በቀላሉ የሽግግር መንግስት ጥያቄው ራሱ ሳይገባቸው የቀሩ ሳይሆኑ በጣም የተማሩ ምትላቸው በከፍተኛ ደረጃ የሀገሪቷን የፖለቲካ ሁኔታ መረዳት የሚችሉ ፖለቲከኞች፣ የህግ ባለሙያዎች፣ በተለያየ ቦታ ላይ ያሉ ሰዎች ደግሞ ሆን ብለው ይሄንን ጥሪ ልክ እዚህ ያለነው ሰዎች ስልጣን ፈልገን እንደውም አንዳንዴ እኔም ላይ የቀረቡብኝ ትችቶች አሉ። ያሬድ ከሰብአዊ መብት ጭምብሉን ገልጦ የዋና ፖለቲከኛ ሆነ አሁን በቃ ለየልህ ምናምን የሚል በጣም የሚያስቅ አስተያየቶች ሁሉ ለኔም በግሌ ደርሰውኛል። ሶሻል ሚዲያም ላይ ወጥተዋል። ሌሎቹንም አዘጋጆቹን ግማሾቹን በእድሜ በምን የቆየ ፖለቲካ ታሪካቸውን በማንሳት ምን በማለት ይሄ ኃይል ልክ 4 ኪሎ ያለውን የግፍ አገዛዝ በቀጥታ ለመተካት የመጣ አድርገው የመፍራት እና እነዚህኞቹ አንዳንዶቹ ሆን ብለው የሚያደርጉት ጥቅም አላቸው ከዚህ አገዛዝ ስርዓት ጋር። ኃይሊ በሙስና የተጨማለቀ ስርዓት ነው። አንዳንድ ደግሞ ህሊናቸውን ደፍጥጠው ለገንዘብ ያደሩ ምሁራኖችን በተለያዩ ፕሮጀክቶች መግዛት የሚችል አማካሪ ያረገ የሆነ ነገር ስሩልኝ እያለ ብዙ ብር እየረጨ መያዝ የሚችል አንዳንዶቹ የቀጣዩ ፓርላማ የስልጣን ወንበር ቃል የተገባላቸው ሰዎች ስለሆኑ የህዝብ ጉዳይ ማሳስቧቸው አይደለም። የህዝቡ ጭንቀት፣ ሰው የሚሰቃይበት ሁኔታ፣ አገሪቷ የገጠማት አደገኛ እና ለውርደት የሚዳርጉ ነገሮች ብዙም ግድ ያልሰጣቸው ሰዎች እና ለራሳቸው ጥቅም ብቻ የቆሙ ሰዎች ይሄንን ሂደቱን የመፍራትም ዲስቶርት የማድረግ ማለትም የተሳሳተ ስዕል ለመፍጠር ብዙ ጥረት አድርገዋል። ግን የሁሉም መልስ የአማራ ገበሬዎች መልሰውታል። መሳይ ከአቶ ልደቱም ጋር ተጫዋውተናል በዚህ ጉዳይ ላይ። እናንተም በእለቱ አቋማችሁ ግልጽ ነበረ። ያው ነገርን መጠምዘዝና በፈለጉት መንገድ እንደፈለጉ ማድረግ ስለሚፈልጉ ነው። እንደነዚህ አይነት ሰዎችን መድረኩን የሚፈልጉታል፣ መታወቁን የሚፈልጉታል። በአገዛዙ ዘንድ እንደዚሁ ክብርና ሞገስ ለማግኘት ይህንን አጀንዳ ወጥተው ባለቤቱ ነው በማይመለከታቸው። እንግዲህ ይሄ የተጠየቀው ከአገዛዙ ጋር በቀጥታ በሚገናኝ መልኩ ነው መልእክት የተላለፈውና አንዳንድ ተለጣፊ ምንድነው ምንጣፍ ጎታች የሆኑ ፓርቲዎችና ከዚህ በፊት በዚህ በአጎብዳጅነት በሚታወቁ ግለሰቦች እንደና አየለ ጫሚሶ በዛ ደረጃ የሚለኩ ግለሰቦች ወጥተው ዛሬ ለብልጽግና ጥብቅና ቆመው ሲከራከሩ ስናይ እንግዲህ ነውር ጥግ የለውም። አንዳንድ ጊዜ የነውር ድንበሩ የት ነው ብለህ ብትፈልግ እነዚህ ሰዎች ጋር ድንበር የለውም፣ ዝም ብሎ መሸምጠጥ ነው። ለማንኛውም እነዚህ ሰዎች ብዙ ነገር እያሉ ነው። አንድ ነገር ያስገረመኝ ነገር አለ። ምንድነው ማን ሊያገባ ማን ገገባ የሚባል አለ። የእንቅቡ ሳለ የምጣዱ ተንጣጣም ብለህ ልትገልጸው ትችላለህ። እንደው ምን አገባቸው? ምን ኮነሰራቸው? እንዲህ ከብልጽግና በላይ መንጣጣት ለምን ፈለጉ? አንዳንዶች እኔ በስም መጥራት እውነት ለመናገር እዚህ ሚዲያ ላይ እንደዛ ብዬ መግለጽ አልፈልግም። በስሙም ጠርቼ ለመናገርና ለሱ ዕውቅና መስጠት አልፈልግም። ግን ያው ሆነም ቀረም በብሔራዊ ቴሌቪዥን እየታየ በማህበራዊ ሚዲያ ላይ እዚህም ሲሞነጫጭር የሚታይ አንድ ግለሰብ አለ። በስሙ ጠርቼ መግለጽ አልፈልግም። በማህበራዊ ሚዲያ ላይ ያው ማህበራዊ ሚዲያ የሚፈቅድልኝ ነፃነት አለ። እንደዚህ ካለ መደበኛ ሚዲያ እንደው በተሻለ ሁኔታ ነፃነት ይሰጣል። የፈለግከውን ስም ተጠቅመ ስሜትን እንድገልጽ። በዛ መልኩ ስሙን ሳልገልጽ በፈለግኩት መልኩ የጠቀስኩት ግለሰብ አለ። ግን የተናገረው በጣም መጠቀስ አለበት። ለምንድነው ኢዜማዎች በዚህ ደረጃ ለብልጽግና ተቆርቋሪ የሆኑት? ምናቸው ተነካ እንዴ? ማን ጠራቸው? ሳይጠሩ አቤት ብለው ለብልጽግና በዚህ ደረጃ ቁጥር አንድ ተከላካይ መሆን የፈለጉበት ምክንያት በጣም አስገራሚ ነው። እውነት ለመናገር እንዲህ አይነት ሰዎችን ነው እንደ ተሸክመን እስካሁን ይኖር ነው። እንደው ነውር ጌጣቸው የሆነ በዚህ ደረጃ አንዳንድ ጊዜ ለልጆቻቸውም ታስባል። እንደው ልጆቻቸው ነገ የአባታችን ነው በማህበራዊ ህይወታቸው
የዚህ ሰውዬ ልጆች ናቸው እየተባሉ መጠቋቋሚያም እንዲሆኑ አያስፈልግም። በአባት ኃጢአት ልጆች ዋጋ መክፈል የለባቸውምና። ለማንኛውም የኢዜማው አንድ ግለሰብ የሰጠውን አስተያየት እስቲ በእናንተ ላይ እናዳምጠው። ይሄ ግለሰብ የታወቀ ነው። ስሙን ለመጥራት እውነት ለመናገር ፈቃደኛ አይደለሁም። እኔ ሽግግር መንግስትን በተመለከተ የሽግግር መንግስት የሚሉ ሰዎች የሽግግር መንግስት አቋቁመው አገር ለማፍረስ ያቀዱ የአገር ጠላቶች ፕሮጀክት ነው። የአገር ጠላቶች ፕሮጀክት ነው። እኔ ፌስቡክ ላይ ጻፍኩት አለ። እነዚህ የሽግግር መንግስት እናቋቁም ያሉት ሰዎች እስኪ ልብ ካላቸው የሽግግር መንግስት እንደተቋቋመ አስዩም አድርገው እስኪ ማንን ጠቅላይ ሚኒስትር ማንን የመከላከያ አድርገው እንዳለ ሻዶ ካቢኔ ሰርተው ያሳዩ። ገና የሽግግር መንግስት ተቋቋመ ሲባል እርስ በርሳቸው በስክሪፕቶ ተወጋግተው የሚገዳደሉ ናቸው። ጥይት መተኮስ ቢያቀታቸው እንኳን አገር ሊመሩ አይደለም ቤተሰብ መምራት የማይችሉ ድኩማን ስብስብ ነው። ይሄንን የሽግግር መንግስት ብለው እንደ አጀንዳ የሚያደርጉት ያሬድ ምን እንደምትል አላቅም። ስለዚህ ሰው የእውነት ለአንከር ሚዲያ ታዳሚዎች ይቅርታ እንጠይቃለን። እንደዚህ አይነት ሰውን ምክንያቱም ሰውየው ይሄንን ነው የሚፈልገው፣ ትኩረት ማግኘት ይፈልጋል። ነገር ግን ይሄንን ያቀረብነው የኢዜማና የአንዳንድ ተለጣፊ የፖለቲካ ፓርቲዎችን አጠቃላይ አስተሳሰብ ስለሚወክል ነው ያቀረብነው እንጂ እንዲህ ቦታም ተሰጥቶት ሊቀርብ የሚገባውም ግለሰብ አይደለም። ለማንኛውም ብዙዎች እንደዚህ አይነት የሚሉ የብልጽግና በዙሪያው የተኮለኮሉ የፖለቲካ ድርጅቶችና ግለሰቦች አሉ። ምንድነው ምላሻችሁ? እናንተ የሽግግር መንግስት ቀደም ሲል አንተም ገልጸዋል፣ ስልጣን ፈላጊ ሀገር ለማተራመስ ያልወጣላችሁ ስም የለም። ምን ማለት ነው እንደው ያሬድ? አንደኛ ይሄን እንደው በዚህ ልክ የመውረዱ ነገር እንዳለ ሆኖ መቃወማቸው ብዙም አላስገረመኝም። ምክንያቱም በተለይ አሁን በንግግር በቪዲዮ ያቀረብከው ሰው እና ከነ ፓርቲው በአደባባይ የወጣው እውነታ በኢትዮጵያ ኢንሳይደርም የተገለጸው ነገር በኋላም ማስፈራሪያ ጽፈዋል እነሱ። ምርጫ ሳይካሄድ እኮ በቃ የምክር ቤት ወንበር ሴኩር የተደረገላቸው ሰዎች ናቸው። እነዚህ የቀጣይ ደሞዛቸውና የመቀመጫ ወንበርና ስልጣን በቀጣዩ 5 ዓመት ውስጥ የኢትዮጵያ ሕዝብ መረጣቸውም አልመረጣቸውም ብልጽግና እስካለ ድረስ ወንበር ትሰጣላችሁ ተብሎ ቃል የተገባላቸው ሰዎች ናቸው። ውል የተገባላቸው ሰዎች ናቸው። ስለዚህ ለኢትዮጵያ ሕዝብ አስበው አይደለም አሁን የሽግግር መንግስት አይምጣብን አገር አፍራሽ ነው ምናምን የሚሉት ተስፋችንን ታፈርሱብናላችሁ ነው ግል ጥቅማቸው። ሁለተኛው ነገር ግን እንደው ትንሽ የኢትዮጵያን ሕዝብ መናቅ የሚመስለው በፍጹም ከእውቀት የራቀ አነጋገር በዚህ ደረጃ አንድን ፓርቲ ወክሎ በናሽናል ቴሌቪዥን ቀርበው የሚያወራና በኢትዮጵያ ፖለቲካ ውስጥ ደግሞ የቆየ ሰው በዚህ ደረጃ ከእውቀት ነፃ ይሆናል ከእውነት ይርቃል ብሎ ማሰብ ደግሞ ያስገርማል። ምክንያቱም የሽግግር መንግስት ጠቅላይ ሚኒስትር አያስፈልገውም። የሽግግር መንግስት የሚቋቋመው ለአጭር ጊዜ ነው። በዛ አጭር ጊዜ ውስጥ ያንን የሽግግር መንግስት በሚዘጋጀው የሽግግር ቻርተር የሚመሩ ሰዎች አሉ። በዛ ላይ የሽግግር መንግስት ይሄ በቀደም ሰላማዊ ህዝባዊ ቢተኝነት ያደረገው ኃይል እኔ የሽግግር መንግስት ልሁድ ብሎ አልጠየቀም፣ አይጠይቅምም፣ ሊጠይቅም አይችልም ያለው ኢትዮጵያ ውስጥ ከቻለ ራሱ ያገዛዝ ስርዓቱ ብልጽግና ከቻለ ጨዋነት ካለው አገር የማትረፍ ፍላጎት ካለው ራሱ ኢኒሼት ቢያደርግ ካልቻለም ደግሞ ሌሎች እዛው አገር ውስጥ ያሉ እሱን ጨምሮ በኢትዮጵያ ፖለቲካ ውስጥ ጄኒዩንሊ አገር ለማትረፍ ነው የምንሰራው የሚሉ ኃይሎች ይችን አገር ከመፈራረሷ ህዝቡም ወደ ለየለት የትርምስና ግጭት ቀጠና ውስጥ ከመግባቱ በፊት በምርጫ በተጭበረበረ በይስሙላ የውሸት ምርጫ ስልጣን ሴኩር አድርገው ጥቅማቸውን ይዘው የኢትዮጵያን ህዝብ በድህነት የሚሰቃየውን የኢትዮጵያ ህዝብ ለቀጣይ 5 ዓመት ለመጋለብ ከሚዘጋጁ ይልቅ እነዚሁ ሰዎች የሽግግር ስርዓት አዘጋጅተው ሁሉንም ባለድርሻ አካላት በትጥቅ ትግልም ጥያቄ ያለን ብለው የሚፋለሙትን ጭምር ወደ መሃል ሀገር አምጥተው ለአጭር ጊዜ
የሽግግር መንግስት ማክሲመም ከ1 ዓመት እስከ 1 ዓመት ተኩል 2 ዓመት ሊወስድ ይችላል። ብዙ ጊዜ 1 ዓመት ነው። በዛ 1 ዓመት ውስጥ የሽግግር መንግስቱን የሚመራ ካቢኔ ነገር ነው የምታቋቁመው። በዛ ስርዓት ውስጥ ተመርቶ ከዛ በህግ የሚጠየቀውን ለጥፋቱ ላለፉት ጥፋቶች ሁሉ ጠይቀህ ይቅርታ መጠየቅ ያለበትን ይቅርታ አስጠይቀህ የተበደለውን የማህበረሰብ ክፍል ክሰህ የሁሉንም አካላት ጥያቄ የያዘ ያሰናሰነ በውይይት ላይ የዳበረ አዲስ ህገ መንግስትም ካስፈለገ ያለውንም ማዳበር ከሆነ እሱ ላይ ሰርተህ ከዛ አሁን የሚስገበገቡለትን ምርጫ ያኔ የፖለቲካ መደላድሉን ፈጥረህ ሚዲያዎች በነጻነት ሀገር ውስጥም ከውጭም ያሉ ገብተው የውጭ ታዛቢ ሁሉ በነጻነት ገብቶ በመላ ሀገሪቷ ሰላም ሰፍኖ ምርጫ የሚካሄድበት አውድ ይፈጠር ነው የኛ ጥያቄ። ሁለተኛ ይሄ ጥያቄ ገና ናቢ ሲመጡም የተነሳ ጥያቄ ነው። ከዛ በፊትም ከናቢ ከመምጣታቸውም በፊት የሽግግር መንግስት ያስፈልጋታል ይቺ ሀገር ተብሎ ይጠየቅ የነበረ ነው። እኔ አይ ሪሜምበር ገና ናቢ ስልጣን ሙሉ በሙሉ ሳይዙ ህዋት የሚመራው ኢህአዴግ ከቄሮ ከፋኖ ከወጣቶች ጋር እየተናነቀ ባለበት ጊዜ እኔ ዶክተር ብርሃኑ ነጋ ፕሮፌሰር ብርሃኑ ነጋ አንድ ሰለሞን የሚባል የትግራይ ሰው ወጣት ወንድሜ እንደዚሁም አይ ቲንክ ሌንጮ ባቲ አውሮፓ ፓርላማ ቀርበን ኢትዮጵያ የሽግግር መንግስት ያስፈልጋታል ብለን ዋናውን አጀንዳ ያነቀነቅኑ የነበሩት ፕሮፌሰር ብርሃኑ ነበሩ። ያኔ የነበረው ሊያውም እናቢ ሳይመጡ እናቢ ሊመጡ አንድ 6 ወር ቀደም ብለን ነው አውሮፓ ፓርላማ ውስጥ ሂሪንግ የነበረው እና ዋና ጥያቄያችን አገሪቷ አደጋ ውስጥ ስለወደቀች የሽግግር እንትን ያስፈልጋታል። አይ ካን ሼር ዩ ዘ ፒክቸር እዛ ስንወጣ የተነሳ ነው። እንደውም በቀደም ሰለሞን ፔጁ ላይ ሼር አድርጎት ነበረ ያንን ፎቶ። አሁን እኮ ኢትዮጵያ ያኔ ከነበረው በ1000 ምናምን እጥፍ በጣም አደገኛና አስከፊ ሁኔታ ውስጥ ሆና ዛሬ የሽግግር መንግስት ያስፈልጋል ሲባል የነ ፕሮፌሰር ብርሃኑ ሰዎች አሻፈረኝ ይላሉ ስልጣን ላይ ስላሉና የስልጣን ተታከው ከብልጽግና ጋር እየሰሩ ስለሆነ። ስለዚህ ሆን ተብሎ ወታደሩ አዛዡ ማን ነው፣ ጠቅላይ ሚኒስትሩ አዛዡ ማን ነው ምናምን እርስ በርሳቸው አሁን መስርቱ ቢባሉ ተወጋግተው ይተላለቃሉ የሚልህ እኛ የሽግግር መንግስት ሆነን እንምጣ ብለን ልክ እንዳልን አድርጎ አሳስቶ ማህበረሰብን ራሱ የሚያስቀምጠው ይሄ ሰውዬ ከእውነትም የራቀ ነው። አንዳንድ ጊዜ ደግሞ ከእውቀትም ትንሽ እውቀት ያለው በሰል ያለ ሰው በዚህ ደረጃ ራሱን ወስዶ እንዲህ አይነት ቅርቃር ውስጥ አይጨምርም፣ ሊያው ምርጫ ላይ ካምፔን እያደረገ ያለ ሰው። ስለዚህ ይሄ ሰውዬ ፋይት የሚያደርገው ለራሱ ስልጣን ነው። ችግሩ ትልቁ ነገር ምንድነው? እኔ ልክ ይሄንን ባለ በማግስቱ ሰዎች ማአት ሰነድ ማአት ቴክስት ሁሉ ጽፈው በሚሊየን የሚቆጠር ገንዘብ አዲስ አበባ መስተዳድር ስልጣን ውስጥ ከያዘ በኋላ በሙስና የሚጠየቅበት ፋይል አለ ብለው ላኩልኝ። ኖ እኔ ይሄንን ሳላጣራ መሬት ላይ ወደ አደባባይ ይሄንን ነገር ይዤ አልወጣም። እና እነዚህ ሰዎች እሱ ብቻ አይደለም ሌሎችም ሰዎች አሉ ማአት እንደዚህ ተመሳሳይ ንግግር ያደረጉ ሰዎች በአንዴ በሌላ መንገድ ብልጽግና የሚባለው ስርዓት ከተነካ ጥቅማችን የአዲስ አበባ ህዝብ ቤቱ ሲፈርስ እኮ እንኳን አጸዳችሁት ይሄን ቆሻሻ ቤት ማጥፋት ማስወገድ ነው እያለ ዲፌንድ ያደረገ የነበረ ሰው ህዝብ ሲሰቃይ ህዝብ ሲፈናቀል ስርዓቱን ወክሎ ጥሪ ያደረገ የነበረ ሰው ነው። ስለዚህ ማአት ሰዎች እንዲያነነ ሰዎች ሊኖሩ ይችላሉ እዚህም እዛም፣ ግን አንዳንዶቹ ሆን ብለው ነው ህዝቡን ለማደናገር ነው። ግን የኢትዮጵያ ህዝብ ማን ምን እንደሆነ ጠንቅቆ ያውቃል። ምናልባት ስለዚህ ግለሰብ በተመለከተ አንተ ጋር ያለውንም መረጃ ለኛም ያጋሩን ወገኖች አሉ። ይሄ ግለሰብ እንደዚህ በየፌስቡኩ በየምኑ እዚህም መንዛብ የሚታየው በየሚዲያውም እየወጣ ብልጽግናን በዚህ ደረጃ የሚከላከለው የሆነ ችግር ስላለበት ነው። ከዛም ከነበረበት መስሪያ ቤት ከኢንቨስትመንት ኮሚሽን ባለስልጣንነት የወጣውም ዝም ብሎ አይደለም። አሁን ወደ አትክልት ማጠጣትና ምንድነው የሚባል ዘርፍ ውስጥ ገብቷል።
እዛ የገባው ዝም ብሎ አይደለም ብዙ የተነካካው ብዙ የዘረፋቸው ሀብቶች አሉ ሌላው ቀርቶ ኢዜማ ቤት ሲቀይር ካንድ ቦታ እንዳለ ምን የቀረው የለም ግድግዳ ላይ ተለጠፈ ወረቀት ሳይቀር ነቃቅሎ ቤቱ በመኪና ጭኖ የሚወስድ ግለሰብ ነው እጅግ በጣም ነውር የተባሉ ተግባሮችን የሚፈጽም በጣም አስነዋሪ የሆነ ግለሰብ ነው በዚህ ደረጃ ሚዲያ ላይ መነጋገር ተገቢ ባይሆንም ተመልካቾችን ይቅርታ እየጠየቅን ግን ይሄ ግለሰብ እንዲሚወጣው ለምንድነው ለብልጽግና በዚህ ደረጃ የሚያደገድገው ለምንድነው ምንጣፍ የሚጎትተው ችግር ስላለበት ነው ነገ ከነጎዲያ ተጠያቂ ነው የሚሆነው ብልጽግና ምናልባት እስር ቤት ያስገባው አላስገባው እሱ ነገ አብዮት ልጇን ስትበላ እናየዋለን ከዛ በኋላ ግን ብልጽግና ቢጠፋ ወላጅ አልባ ከሚሆኑ አሳዳጊያቸውን ከሚያጡ ቀለብ ሰፋሪያቸውን ከሚያጡ ግለሰቦች ምናልባትም ጎዳና ላይ ከሚወጡ ፖለቲከኛ እንበለው ያም ቃል ሊመጥነው አይችልም ከነዛ መሃል አንዱ ስለሆነ ኮዲው ለራሱ ያለቀሰ ነው ኮዲው በቁሙ ተዝካሩን እየበላ ነው ማለት የምንችል ይመስለኛል ለምንድነው ኢዜማዎች ግን ብልጽግናን በመከላከል ቋሚ ተሰላፊ የሆኑት በሁሉም ጉዳዮች ነው በዚህ ብቻ አይደለም በበርካታ ጉዳዮች ከብልጽግና አስቀድመው ደረታቸውን ለዚህ የሚሰጡት የኢዜማ ሰዎች ናቸው በብዙ ጉዳዮች ይሄ ሰውዬ በዚህ በተባለው መድረክ ላይ ፋና ባስተላለፈው ክርክር መድረክ ላይ ስለ ምንድነው ድርድር ሁሉ ተነስቶ ነበር በጣም አስገራሚው ነገር ብልጽግና መደንገጡን መታቀው ፋኖ ምንም ነገር ባላለበት ሌላው አካል ባላለበት እነሱ ተሰብስበው ፋኖን የት ይደራደር ቦታውን ይመርጣሉ አካባቢውን ይመርጣሉ የድርድር እንዴ ግዴለም ኧረ በዚህ ደረጃ እንኳን መውረድ ተገቢ አይደለም ማን ጠየቃችሁ ማን የድርድር ቦታ መራጭ አደረጋችሁ አሁን ኢዜማ እኔ ቦታውን መርጣለሁ አለ እንደው አሽከር አጎንባሽ ቦታ ለመምረጥ ምን አቅም አለው ራሱን ያዋረደ ራሱን ከምንድነው ከሰው በታች ያደረገ የፓርቲ ስብስብ እኔ ቦታ መርጣለሁ እናንተ ተደራደሩ የሚል እውነት ለመናገር የኢዜማ አመለካከት ይሁን የዚህ ግለሰብ አመለካከት የምናቀው ነገር የለም ለማንኛውም በግለሰብም ደረጃ አንዳንድ ዘራፊዎች ከፍተኛ ሀብት ያካበቱ መሬት የዘረፉ ከምንድነው ያባታቸውን ስም ያው የመጣው የኦሮሞ ስርዓት ነው ማነው ብልጽግና የኦሮሞ ነው ስለዚህ አባቴን ስም ጠቅሼ ጫላም ይሁን ምን ጠቅሼ ሀብቱን ልዝረፍ ብሎ እንደዚሁ ለመዝረፍ የገባና ዘርፎም የራሱን ሀብት በዚህም በዛም ሲያከማች ነበር ከመሬት ካውላላ ሜዳ ከትቢያ ተነስቶ ዛሬ የተለያዩ መኪናዎችን እንደ ሽቶ የሚቀያየር እንደ ሸሚዝ የሚቀያየር ነገር ግን እየመጣ ነገሩ እየከፋ ሲመጣ ነገ ከነጎሪያ ተጠያቂ ሆናለሁ በሚል ስጋት አዳነች አበቤንም አብይ አህመድንም በአጠቃላይ ብልጽግናንም እንደዚሁ እንደ ጣዖት የሚያመልክም ግለሰብ አለ እስቲ እሱንም የሰጠውን አስተያየት እንስማና አንድ ላይ ተመልሰዋል በውሃ ውስጥ በመኖሩ በስብሶ ዛገጂ መችዋና ለመደ ይባላል መናገር በጣም ቀላል ነገር አንዲት ነገር ሳትሰራ ወደ ሁለተኛ ቴዎሬቲካል ወሬ መሄድ ለኢትዮጵያ የሚበጃት ነገር የለም አንዳንድ ፖለቲከኞች ሊበቃቸው ይገባል አልቻሉም በቃ ህዝቡ ሐሳባቸውን አልገዛም እነሱም ቢሆን ያመኑበት ይመስለኛል የወደቀ የከሸፈ የፖለቲካ አቋም ያላቸው ሰዎች ከምህዳሩ ገለል ማለት አለባቸው ሀገሪቷን ረፍት የነሱ ሰዎች የሰለጠነ አገር ላይ ቁጭ ብለህ ያልሰለጠነ መንገድ የምትመክር ሰው አለ ለምሳሌ የሰለጠነ አገር ላይ ኖረ በለው ጨፍጭፈው አናጋው 4 ኪሎ በ8 ቀን ደርሳለን የሚል ሐሳብ የሚደግፍ ሰው አለ ከዛ ደግሞ በዚህ በኩል ኢትዮጵያ ውስጥ ለምርጫ የሚበጅ በደላደል የለም ትላለህ ደግሞ አይጋጭም ሁለቱ ያሬድ ስንት ጉድና ያለን እውነት ለመናገር የግለሰብ እንዲሚያስለቅሰው ሌላ አይደለም ከፍየሏ በላይ ብሏል ማን ነው አብዲ ኢሌ እሱ የሚያስለቅሰው ሌላ ጉዳይ ነው እንዲሚያስጨው እንዲሚያንጨረጨረው በየሚዲያው ላይ የሚናገረው ሌላ አይደለም የዘረፈው ሀብት አለ የዘረፈው የህዝብ ገንዘብ ደምም ባያለቀሰ ነው በዚህ ምክንያት ህዝቡ የሰውዬ መሬት ሸጦ ከነ አብይ አህመድ ጋር በ500 ሚሊዮን ብር ምንድነው ስራ ማስጀመሪያ ተሰጥቶት ቅርጥፍ አድርጎ የበላ በተለያዩ የአውሮፓና የኤዥያ ሀገሮች እየተዝናና ዓለሙን እየቀጨ ኢትዮጵያን አልጀዚራ ይገነባል ተብሎ
መሃል አዲስ አበባ ላይ ግዙፍ መሬት ተሰጥቶት በጠራራ ፀሐይ ጆሮ ግንዱም ብሎ ያንን መሬት መኪና እየቀያየረ የሚነዳ ብዙ ነገሮች ውስጥ የገባ የተነካካ ሰው ድንገት የሆነ ነገር ሲመጣበት እጅ መንሻ እንዲህ እየወጣ መሳደብና መዝለፍ ስራ ያድርጎ ይዞታል። ለማንኛውም ምንድነው እያሉ ያሉት? ምንድነው? ተንጫጩ እኮ የብልጽግና ሰዎች ከጀርባና ከጎን ከዚህም ከዛም። ሰሞኑን የናንተ ምንድነው የበይነ መረብ ትዕይንተ ህዝብ አንጫጫቸው። ከየጎሬውን ወጥተው እንዲህ አይነት ምላሽ እየሰጡ ያሉትና ምን ትላለህ ያሬድ? ይሄንንም መሳይ ይሄም ቀደም ያለውም ንግግር ከዚሁ አሁን ማታካትታቸው ማአት ዝልፊያው ምኑ ጩኸቱ እንደውም ከዝግጅቱ በፊት ልክ አንታውም ማስታወቂያ ተሰራልን ነበር አይደለ? ልክ ካንተ እኩል በስድብ ማስታወቂያ የሚሰሩልን ተመሳሳይ ሰዎች ነበሩና ይሄ ለኔ የሚያሳየኝ ያደረግነው ንቅናቄ ውጤት እንትን ማድረጉን ነው። የአንዱ የውጤታችን መለኪያ ነው። ነርቫቸውን የተነካ ነርቭ አለ። ካገዛዝ ስርዓቱ ጀምረህ በዛን ሰንሰለት ውስጥ የጥቅም ነርቫቸው የተያያዙ ሰዎች ሁሉ ግማሹ የፖለቲካ የስልጣን የጥቅም ንክኪ ያላቸው የተነኩ ነርቮች አሉ። ይሄ ንቅናቄ የነካው ነርቭ አለ እና የሚጮኸቱም ማጓራቱም ስድቡም ምኑም ለኔ የውጤት መለኪያ አድርጌ ነው ማየው። ዝም ቢሉ ምን እንዳሰቡ ወይ በቃ ምንም መሬት ላይ ጠብ ያረግነው ነገር የለም ማለት ነው። በዚህ ደረጃ ግን ከጮሁ ስጋት ውስጥ ጥሏቸዋል። የህዝብ ድምጽ ሆኗል። እኛም ብቻ እንዳይሉን ከኛ ቀድሞ አማራ ክልል ገበሬው፣ ህፃናቱ፣ አርሶ አደሩ ምኑ ሳይቀር ቃል በቃል ይሄን ምርጫ አንፈልግም፣ ምርጫው የማጭበርበር ቢሆን የዕለት ተዕለት ኑሯችን ላይ እየደረሰ ያለው መከራ ግን ሪል ነው። ከምርጫ በፊት ሰላም ነው የምንፈልገው። ድሮን እየወረደብን ምርጫ አንፈልግም። የሽግግር መንግስት ገበሬዎቹ ቃል በቃል የሽግግር መንግስት ያስፈልገናል ብለው ከኛ በፊት ጥሪውን ያደረገው የአማራ ገበሬ የአማራ ህዝብ መሬት ላይ ነው። ስለዚህ መሬት ላይ ያለው እውነታና እኛ የምንለው እውነታ ተገጣጠመ። ይሄን ያስደነገጣቸው መሳይ አሁን ይሄንንም ወንድማችንን ብትወስደው ከተራ ጋዜጠኝነት ሚሊዮነር ከበርቴ የሆነ ሰው ነው። በዚህ 8 ዓመት ውስጥ በሚሊዮን የሚቆጠሩ በ10 ሚሊዮኖች የሚቆጠሩ ኢትዮጵያውያኖች ከነበራቸው የተደላደለም ይሁን መከከለኛ በልቶ የመኖር አቅም ተገፍተው ወጥተው ረሃብተኛ ችግርተኛ ኑሯቸውን ከቀያቸው ተፈናቅለው በየመጠለያ ካምፑ የወደቁ ከተማ የቀየሩ በግጭቶች ምክንያት በማንነታቸው ምክንያት የሚደርስባቸውን ጥቃት ሸሽተው በየቦታው ቤቶቻቸውን ሽጠው አከራይተው ንብረታቸውን ሽጠው ልጆቻቸውን ይዘው የሸሹ በሚሊዮን የሚቆጠሩ ኢትዮጵያኖች ያሉትን ያህል በጣት የሚቆጠሩ ጥቂቶች ደግሞ የሀገሪቷን ሀብት ተቀራምተዋታል። ዝርፊያ የፈጸሙ አካላቶች አሉ። ስለዚህ ገሚሶቹ የኢኮኖሚ ዝርፊያ ውስጥ ገብተው ህይወታቸውን ቀይረው የሚሊዮኖችን ጉሮሮ የዘጋ ስርዓት የጥቂት ሰዎችን ኪስ ደግሞ በቢሊዮን እና በሚሊዮኖች ያጨቀ ስርዓት። ስለዚህ እነዚህ የሀብት ድንገተኛ ሀብት መጥቶ ኢትዮጵያ ውስጥ እኮ ሚሊዮነር የምትሆነው በኖርማል ስርዓት ውስጥ ለብዙ አመት አሁን የቆዩ ነጋዴዎችን ብትወስዳቸው ሚሊዮነሮቹን ከጎጃም እንቁላል በአውቶቡስ እየተሸከሙ አምጥተው ቅቤ አምጥተው ማር አምጥተው ከጅማ ቡና አምጥተው ለብዙ አመታት ተሰቃይተው ነው ላባቸውን ጠፍ አድርገው ሀብት የሚያፈሩት ሚሊዮነር የሚሆኑት። አሁን እኮ በአንድ ጀንበር ሚሊዮነር ትሆናለህ መሳይ። ያገዛዝ ስርዓቱ የግንባር ስጋ ሆነህ ግንባር ላይ ያለ መሬት ይሰጣል። እሱን ቸብችበህ ያለፋህበት በሚሊዮን የሚቆጠር ሀብት አካውንት ውስጥ ይቀመጣል። ለሀገር የሚገባ ገቢን በአንድ ማጭበርበር ከባለስልጣናቶች ጋር ኔትወርክ አድርገህ ዘርፈህ ሚሊዮነር ትሆናለህ።
ስለዚህ እንዲህ ድንገት በሀብት የሚያጥለቀልቅህን ስርዓት እስከ መጨረሻው ጥግ ሄደህ ነው ዲፌንድ የምታደርገው። ይህ ሰውዬ እኮ የሽግግር መንግስትን ቢጠላ ለምን ይገርማል? ነገ እኮ ለውጥ ሲመጣ የዛሬ ይሄን ያህል ዓመት 5 ዓመት 6 ዓመት ጋዜጠኛ ነበር። የአንድ የውጭ ሚዲያ ኮርስ ደሞዜ ይሄን ያህል ነበረ። በዚህ ይሄን ያህል ጊዜ ውስጥ ሚሊዮነር ቢሊዮነር ሆነሃል። ከየት አመጣህ? ሲምፕል። ልክ እንደዚህ የዘረፉ ሰዎች ይጠየቃል። እሱን ስለሚፈሩ ይጮሃሉ። ከገና እኮ የኛ የኢቨንቱ ቅስቀሳ ሲደረግ በጣም አንዳንዴ የሚከበሩ ሰዎች ለአንድ አሁን እኔ የማውቀው የህግ ባለሙያ የበይነ መረብ መንግስት ልታቋቁሙ ነው ወይ ብሎ ነው ኮሜንት ያደረገው። እና ሂውማን ራይት ውስጥ የሚሰራ በሲቪክ ሶሳይቲ ውስጥ ረጅም ዓመት የምናውቀው ሁላችንንም የሚያቀን ሰው እና እንደውም ምን ማለትህ ነው? ኧረ በህግ ምናምን ብዬ ስጽፍ እንዴት በቃ ፖለቲከኛውን ካደል ምናምን ይለኛል። እና እንደውም እኔ ለሁሉም ሰዎች እኔን ራሱ ፖለቲከኛውን ስለሚሉኝ አንድ ያልገባቸው ነገር ሰብአዊ መብት እኮ ፖለቲካ ነው እና እኔም አንተም ፖለቲካ ውስጥ እጃችን አለ። እነሱም ፖለቲካ ነው እየጻፉ ያሉት። ትልቁ ልዩነት በእኛና አሁን ቅድም በተናገረው የኢዜማም ሰው መካከል እነሱ ለስልጣን ነው የሚታገሉት። እኛ የኢትዮጵያ ህዝብ የዲሞክራሲ፣ የፍትህ፣ የህግ የበላይነት ተከብሮለት የሀገሩ ባለቤት የኢትዮጵያ ህዝብ የስልጣን ባለቤት የሀገሩ ባለቤት እንዲሆን ነው የምታገለው። እኔ እሱን ካልታገልኩ ምኑን ለሰብአዊ መብት እታገላለሁ? እነሱ ብቻ ሳይሆን እንዲህ አይነት ሐሳብ ለሚያራምዱ ነው የሽግግር መንግስት ጥያቄ ለምንድን ነው እንደዚህ የሚያንገበግበው? ለምንድን ነው ኢትዮጵያ የሽግግር መንግስት ውጪ ምን ምርጫ አላት? እውነት ለመናገር እንደው አሁን እነዚህ የተናገሩትንም ወደ ሌሎችን ቆም ብለው ቢያስቡና ኢትዮጵያ ውስጥ እየሆነ ያለውን እየመጣ ያለውን አደጋ ለሚያስብ ሰው ከዛ ውጪ ምን አማራጭ አለ? የአማራ ህዝብ አሁን ያለበት ሁኔታ በአደባባይ ወጥቶ በዚህን ወቅት ላይ እንዲህ አይነት ድምጽ እያሰማ ትግራይ ላይ ያለውን ሁኔታ እያወቅን ኦሮሚያ ላይ በከፊል ያለውን ይሄንን ደግሞ እኛ ብቻ ሳይሆን ዓለም አቀፍ ተቋማትም ጭምር ምዕራባውያን መንግስታትም በጉዞ ማስጠንቀቂያ የሚያወጡት ኢትዮጵያ ልክ አይደለችም፣ ብዙ ቦታ ችግር አለ። ይሄንን ነገር ታዲያ እንዴት ነው የምንሻገረው? ከሽግግር መንግስት ከሽግግር ስርዓት ውጪ ምን ምርጫ አለ? ይሄ እኮ ወንበሩ እኮ አንድ ነው አይደል? አንድ ወንበር ነው ያለው። አንድ የጠቅላይ ሚኒስትር ወንበር ነው ያለው፣ ወይም አንድ የመሪነት መዋቅሩ ምንም ይሆን ቀደም ሲል ያሳየናቸው ግለሰቦች ሌሎችም አሉ። እነዚህ ምናልባት ለጊዜው ድምጻቸውን ያገኘን ነው። በየሶሻል ሚዲያው ላይ የሚጽፉ በጣም ብዙ የጥቅም ተጋሪዎች አባት ቤት ሲፈርስ አብረ ዝረፍ አይነት እየዘረፉ ያሉ ሰዎች የትየሌለ ናቸው። እነሱ ስለ ሀገር አስበው ነው? በፍጹም። የሽግግር መንግስት እንዲህ በጥፍር አስቆሞ ቅንድባቸውን ከፍ እያደረገ የሚያስቆጣቸው ለምንድን ነው? ይህን ጥያቄ ኢትዮጵያ ህዝብ በደንብ መጠየቅ አለበት። ከዛ ውጭ አማራጭ አለ ወይ? ይሄ ምርጫ ኢትዮጵያን ችግር ሊፈታ ይችላል? በፍጹም። እንደው ለምን ይመስላል ያሬድ እንዲህ ያንጫጫቸው? ምክንያቱ ምንድን ነው? የሽግግር መንግስት እንዲህ ያስቆጣል? ቴንኪው መሳይ። ትልቁ ነገር ይኸውልህ አማራ ክልል ሰው ተጨፈጨፈ፣ ኦሮሚያ ክልል ሰው ተጨፈጨፈ፣ ጋምቤላ ላይ ሰው ሞተ ብለህ ገና እኔ ሶሻል ሚዲያም ላይ ስትጽፍ እነሱ ወዲያውኑ አዲስ አበባ ላይ እኮ ይኸው ፏፏቴ ተሰራ፣ አዲስ አበባ ላይ ዲፌንድ የሚያደርጉበት መንገድ ራሱ ይዘገንናል። እሺ እሱ ተሰርቷል፣ ግን ይሄንን ስተት የሆነ ነገር አውግዙ። አማራ ክልል 2600 በላይ ሴቶች በመከላከያ ሰራዊት ተደፈሩ። ትግራይ ክልል ውስጥ ይሄን ያህል ሴቶች በሰራዊት መደፈራቸው ተጋገጠ። የትግራይ ህዝብ ሰብአዊ እርዳታ ተከለከለ ስትላቸው የቦሌን መንገድ ፎቶ ነው የሚለጥፉት። ደግሞ ለዚህ ደግሞ በጣም ስራ ብለው የያዙት የኢዜማ ሰዎችና አንዳንድ በየቦታው በሀብት የተወሰነ ነገር ተደላድሎላቸው በተለያየ ቢዝነስ ውስጥ የተሰማሩ ሊቃኖች ናቸው። እና ሁሉ ጊዜ ስለ ህዝብ መከራ ስታወራ ቶሎ ብለው የአንድ ሪዞርት ፎቶ ወይ መንግስት የሰራውን የሆነ የሚያብለጨልጭ ፕሮጀክት አመጣው። በእኔ በአንዳንዶቹማ በቃ እንደው በቀን 2 ጊዜ ጠቅላይ ሚኒስትሩን ሲያቆለጳጵሱ
ስለ ጠቅላይ ሚኒስትሩ አሁን በቀደም የአብይ 8ኛ ዓመት የስልጣን ዓመት ሲከበር ብዙ ተቃዋሚዎች የኢትዮጵያ ሕዝብ የአማራ ገበሬዎች የጨለማ 8ኛው ዓመት የጨለማ ቀን ነው ይሄ ሲሉ የኢዜማ ተወዳዳሪ የፓርቲ ተወዳዳሪ ከአገዛዝ ስርዓቱ ጋር እየተፎካከርን ነው ብለው ለውሸትም እንኳን ለማስመሰል እንኳን የአብይን የ8 ዓመት ደረቱ ላይ የተጻፈ የስኬት እንትን ረጅም ጽሑፍ አድርጎ አንደኛው የኢዜማ እንትን የአብይን ፎቶ አድርጎ እንዴ ሪሊ ተወዳዳሪ ነህ ምርጫ ውስጥ ያንድ የተፎካካሪ ፓርቲ ተወዳዳሪ ነህ ምን ብለህ ነው ታዲያ ብትወዳደሩ ለምን ዝም ብለህ ጠቅልህ አገባም ስለዚህ ለኔ አንዱ የኢዜማም የአብንም ሰዎችም ጭምር ፓርቲው እንደ ፓርቲ ያሳዩ ነገር ምንድነው አየህ የአገዛዝ ገዢ ፓርቲ ጨቋኝ ገዢ ፓርቲ ብቻ ሳይሆን ጨቋኝ ገዢ ተፎካካሪዎች አሉ አየህ አሁን ኢዜማ ህዝብ ተበደልኩ ሲል ቶሎ ብሎ ሌላ አንዳንዴ ጥፋቱን ሁሉ ከመንግስት ላይ ሊያነሳ ተበዳዮችን ሁሉ የሚኮንኑበት ጊዜ አለ የህዝብን ፕሮፌሰር ብርሃኑኮ አደባባይ ላይ ወጥቶ ኢንስቲትዩሽናል ኮራፕሽን የለም ብሎ አፉን ሞልቶ የተናገረ ሰው እኮ ነው ይሄ ሰውዬ ያን ከተናገረ በኋላ እኮ ኢትስ ዳን ኢኮኖሚስት ኢትዮጵያ ውስጥ ብዙ አመት እንትን ያረገ በየቀኑ የአዲስ አበባ ህዝብና የቀረው ኢትዮጵያ ህዝብ እንዴት እንደሚያለቅስ በኮራፕሽን እያየ ኮራፕሽኑ ደግሞ ተቋማዊ ቅርጽ ያዘ ኮራፕሽን ኢትዮጵያ ውስጥ እንዳለ እያየ ኢንስቲትዩሽናል ኮራፕሽን ኢትዮጵያ ውስጥ የለም ብሎ ለአገዛዝ ስርዓቱ ሽፋን ሊሰጥ አደባባይ የወጣ ሰው ስለዚህ ለኔ በገዢው ፓርቲና የስልጣን ወረፋ በሚጠብቁትና የወንበር ቃል በተገባላቸው እነዚህ አይነት ፓርቲዎች መካከል ልዩነት የለም ሁለቱም አፋኞች ናቸው ሁለቱም ጨቋኞች ናቸው አንዱ ገዢ ጨቋኝ ነው አንዱ ደግሞ ስልጣን ጠባቂ ጨቋኝ ፓርቲ ነው እና እኔ ለስትራቴጂም ይመስለኛል በዚህ ምርጫ ባንድ ስም ያልመጡት እነዚህ የተቀሩት ህዝብ እውነተኛ የሚላቸው ፓርቲዎች ሙሉ በሙሉ አፈንግጠው ቢወጡ ለቀረው ለምዕራቡ ዓለም ይሄው እነ ኢዜማ እነ ምናምን አሉ ብለው ፊት አሳይተው ከምርጫው በኋላ ግን ወደ ውህደትም ሊሄዱ ይችላሉ ይችን ምርጫ ብቻ ለመጠቀም ሲሉ እንደ ሁለተኛ ፓርቲ ሆነው ሶስተኛ ፓርቲ ሆነው ያቀረቧቸው ለዛ ነው እንጂ እንደሚባለው የሚባለውንም ነገር አምነን የምንቀበለው በደንብ ተናበው አብረው ነው የኢትዮጵያን ህዝብ ለግፍ እያመቻቹ ያሉትና አንድ እሱ ነው ሁለተኛው ግን ለምንድነው የሽግግር መንግስት ቤዚክሊ በአንዳንድ ቦታ ልክ ተፈልጎ እንደ ቅንጦት ለሆነ ነገር አምሮን የሚፈለግ ነገር መስሏቸዋል ሁሌ ምን ይላሉ የኢትዮጵያ ተቃዋሚዎች የሽግግር መንግስት ሁሌ ይፈልጋሉ ልደቱ ሁሌ የሽግግር መንግስት ከማለት ያለፈ እንደዚህ አይልም ይላሉ የሽግግር መንግስት ማንንም የሚወደው ምርጫ አይደለም ግዴታ ነው ተገደህ ነው አንድ ሀገር ወዶ የስቴብል የሆነ የህግ የበላይነት የሚከበርበት ዲሞክራሲያዊ ስርዓት ያለበት በተወሰነ ደረጃም ችግሮች ይያሉ ፊክስ የሚደረግ ችግር ባለበትም ሀገር ስቴብል የሆነ መንግስታዊ መዋቅርን አፍርሶ ወደ ሽግግር መንግስት የሚሄድ ማንንም ሀገር የለም የሽግግር መንግስት የሚመረጥ ነገርም አይደለም ስትገደድ ነው አስጨናቂ ሁኔታ ሲደርስ አገር ሊፈርስ የሚችልበት አደጋ ሲመጣ ግጭቶች ሲበረቱ ያለ የመንግስት አካል ያንን በትርምስ ስርዓት አልበኝነቱን ቀውሱን መቆጣጠር አይችልም ተብሎ ሲታሰብ ነው አንድ ሀገር በአስቸኳይ የሽግግር መንግስት መጥቶ ሁሉም አካላት ተረባርበው የመደላደያ መንገዱን ሰርተው ወደ ተረጋጋ የዲሞክራሲያዊ ሂደት መሄድ አለባቸው የሚባለው የናብይ ሲመጡ የሽግግር መንግስት ስንል እኔ ነኝ ማሸጋግራችሁ ድልድዩ እኔ ነኝ አለ እኔ አመት አልቆየውም 6 ወር አካባቢ ሲንገዳገድ አይቼ አንድ ጽሁፍ ጽፌ ነበር አሻጋሪውን የሚያሻግር ሌላ የሽግግር ስርዓት ያስፈልገናል ብዬ ገና የዛሬ 7 አመት መሳይ ምክንያቱም ይሄ ሰውዬ እንደማያሻግረን 100% it was clear እና አሁንም ይሄንን የሚፈሩት አየህ እነዚህ ሰዎች የሽግግር ስርዓት ከመጣ ኢትዮጵያ የህዝቧ ከሆነች
የኢትዮጵያ ህዝብ ሁሉም አካላት የሚሳተፍበት አውድ ከተፈጠረ ተጠያቂ ሊሆኑ ነው። አላግባብ የሚያገኙቸው ጥቅሞች ሊቀሩባቸው ነው። አላግባብ የሚይዟቸው ስልጣኖች ሊቀሩባቸው ነው። በገቡባቸው የወንጀል ልኮች ጭምር ተጠያቂዎች የሚሆኑበት ቀን ሊመጣ ነው። ስለዚህ ማምለጫው መንገድ ህዝቡ ስለ ሽግግር መንግስት ያለው ግንዛቤ የተሳሳተ እንዲሆንና ሪጀክት እንዲያደርግ ነው። ይሄ እንደማይሆን ከኛ ከአውሮፓና ከአሜሪካ ያነሳነው ጥያቄ ቀድሞ የአማራ ገበሬ የሽግግር መንግስት ነው እንፈልገው ብሎ ነግሯቸዋል። ስለዚህ ወደ ኋላ የሚመለስ ነገር የለውም። መሳይ ያሬድ እንግዲህ እናንተ የቅዳሜው መድረክም ሆነ በዚህ ዙሪያ የተነሳው ሐሳብ የሽግግር መንግስት የሚለው ለብልጽግና መንግስት የጎን ውጋት የሆነበት ሁኔታ አስገራሚ ነው። የብልጽግናስ አንድ የስልጣኑን ተቆናጧል። ስለዚህ ማንኛውም ኮሽታ ያስፈራዋል። እንዲህ አይነት ጥያቄ አይደለም ሌላም ነገር ቢመጣ የሚደነብር አገዛዝ ነውና የሽግግር መንግስት የሚለው አብይ አህመድ አሁን ይህን ሁሉ ወንጀል ይህን ሁሉ የሀገር ትርምስ የዚህ ሁሉ ኢትዮጵያውያን ደም እጁ ላይ በሚጠየቅበት ሁኔታ አይደለም ያን ገና ከመነሻውም የሽግግር መንግስት የሚባለው ነገር ስለሚያስደነብረው ነው እኔ አስቸግራቸዋለሁ ያለን። ለማንኛውም በተለያየ መንገድ እንግዲህ ካቀረብናቸው በድምጽ ካሰማናቸው በምስልም ካሳየናቸው በተጨማሪ ይሄ ዝም ብሎ በየዩቲዩብ ላይ በየቲክቶክ ላይ ዝም ብሎ እንዳመጣላቸው በተከፈላቸው መጠን የሚናገሩ ለጌቶቻቸው ክብርና ሞገስ ለማግኘት በነገራችን ላይ ከአንድ ሰው ጋር ስንነጋገር ባካችሁ እንደነዚህ አይነት ሰዎችን ቦታ አትስጧቸው። ምክንያቱም ለነሱ በብልጽግናው መንደር በእነ አብይ በኩል ነጥብ ነው የምትሰጧቸው። እናንተ ስትናገሯቸው እናንተ ስትነቅፏቸው እናንተ ስማቸውን ጠቅሳችሁ እንደው ስትቃወሟቸውና ስትተቿቸው እዛ ነጥብ እየተመዘገበላቸው ነው። እዛ ስልጣን የሆነ ምንድነው ፕሮሞሽን ወይም በገንዘብም በጥቅምም የሆነ ነገር ሊያገኙ የሚችሉበት እድል ሰፊ ስለሆነ በእናንተ እንዲነሱ በእናንተ ስማቸው እንዲነሳና እንዲወገዙ ያስፈልጋል። ምን አለ በተሰደብን ምን አለ በተዘለፍን ይላሉ። ምኞታቸው ጸሎታቸውም ይሄ ነው። ስለዚህ ባካችሁ ስማቸውን አታንሱ ይሉናል። ግን ደግሞ ከበስተጀርባ ከዚህ መልእክት በስተጀርባ ትልቅ ሀገርን አደጋ ላይ የሚጥል አካሄድ እያየን ስላለ እነሱ ከተጠቀሙ ይጠቀሙ። በዚህ የሚበሉት እንጀራ የሚያጠግባቸው ከሆነ ነገ ከነገ ወዲያ እንግዲህ ይሄ እንጀራ ዘላቂ ይሁን ምናልባት መጥፊያቸውም ይሁን እናያለን። እንደው ያሬድ አብይ አህመድ ጋር እስቲ እንምጣ። የዛን ዕለት እናንተ የኢትዮጵያ ሕዝብን በዚህ ደረጃ ስታነቁና ግንዛቤ ስታስጨብጡ ለሚቀጥለው ትግል ስታዘጋጁ ደግሞ ጥሪም አድርጋችሁለታል አብይ አህመድ እንዲመጣ። ግን ጆሮ ዳባ ልበስ ብሎ አዲስ አበባ ላይ ስንቱን አፈናቅሎ ስንቱን አነስተኛ ኢንዱስትሪዎችን ከጫውታ ውጭ አድርጎ ስንቱን ቤተሰብ በትኖ የስፖርት ፓርክ ሰርቶ መዋኛ ገንዳ አዘጋጅቶ ይሄ ነው ለኢትዮጵያ ሕዝብ ጥያቄ ምላሽ ይሄ ነው አለ። ነዳጅ ያመጣውን ጣጣን እየተረዳ ነው እያየነው ነው። በዓለም ላይ የመጣ ነው ቢባልም በኢትዮጵያ ግን በተለየ ሁኔታ ህዝቡ መከራ ላይ ስቃይ ላይ እየጣለ ያለ ጉዳይ ነው። ተከምሮ የመጡ በአብይ አህመድ ላለፉት 8 ዓመታት በየዕለቱ እየተደራረቡና እየተከመሩ የመጡት አጠቃላይ ችግሮች ባልተፈቱበት የበለጠ አደጋ እያመጡ ባለበት ሰዓት ላይ ለዛ ጥያቄ የተወሰነ መፍትሄ ይሰጣል ተብሎ ሲጠበቅ አብይ አህመድ ሌላ ዓለም ላይ ነው ያለው። እንደተለመደው የሁኑ መናፈሻ ይህንኑ ፓርክ ይህንኑ የቅንጦትና የብልጭልጭ ፕሮጀክት ያስመረቀበት ዕለት ነው። እስቲ አጭር የተናገረው እንስማና ምናልባት ለሚቀጥለውም የውይይታችን አጀንዳ መነሻ ሊሆነን ይችላል። ያሬድ ብዙዎቻችን በተለያየ ሀገር ስንንቀሳቀስ በውጭ ያሉ ወንድሞቻችን እንደሚያውቁት ቅዳሜና እሁድ ሲመጣ ልጆቼን ዋና ላስዋኛቸው፣ ስፖርት ላሰራቸው፣ ባስኬትቦል ላጫውታቸው እያሉ በቅርብ ርቀት ልጆቻቸውን ይወስዳሉ። እኔም እንደዛ አይነት እድል አጋጥሞኝ ያውቃል እና ያስቀናል። በውጭ ዓለም እንደዚህ ያለ ቦታ ልጆች ሄደው ሲዝናኑ፣ ሲሰለጥኑ፣ ሲዋሃዱ ስታይ መቼም ያንን ነገር በሀገሬ ማየው የሚል ቁጭት ይፈጥራል። ያሬድ አሁን ያሰማው የስካንዲኔቪያን ወይም ደግሞ የኖርዌይ የስዊድን ጠቅላይ ሚኒስትር አይደለም፣ ወይም የበለጸጉ ሀገራት የቡድን 7 ሀገራት አንዱ የሆነ መሪ አይደለም። ዜጎቿ በከፍተኛ ችግር ውስጥ እየማቀቁ ያሉባት
ከፍተኛ ችግር ያለባትና ሰው ሜጃ መላወሻ ያጣባት ሀገር መሪ ነው። አብይን ስለምንቃወመው አይደለም። የተወሰነ የህብረተሰቡን ድምጽ እንኳን ሰምቶ ለዛ ምላሽ መስጠት እንደው ቢችል በሚል ነው በየጊዜው መናነሳው እንጂ የተለየ ከሱ ድምጽ ጋር ከሱ ምስል ጋር ፍቅር ኖሮን አይደለም። ግን በዚህ ወቅት ላይ የኢትዮጵያ ህዝብ የዋና ችግር አለበት። የኢትዮጵያ ህዝብ የስፖርት መናፈሻ ጥያቄ ነው አይኑር አይደለም። ከኢትዮጵያ ህዝብ አስፈላጊነት ከቀደም ተከተል አንፃር መቼ ነው ይህንን ነገር መስራት ያለበት መሰራት አለበት መሰራት የለበትም የሚል ድፍን ያለ እንደው ድምዳሜ ለመስጠት አይደለም። ግን መቼ ነው ማን ነው የሚቀድመው የትኛው ነው የሚቀድመው ከሚለው አንፃር ነው ሁሉ ጊዜ ከአብይ አህመድ እንቅስቃሴውም ደግሞ ፖሊሲ ጋር ግጭታችን። በዚህ ወቅት ላይ የነዳጅ ችግር አዲስ አበባ ላይ በመላው ኢትዮጵያ ህዝቡ ከፍተኛ የሆነ ስቃይ ውስጥ ገብቷል። ምናልባትም ህዝባዊ ቢተኝነት ሊፈነዳ ይችላል። አብይ አህመድ እንዲህ በመድረክ ወጥቶ እንዲናገር የሚጠብቀው ስለ ነዳጅ ምን መፍትሄ ይዘመታል እንዴት እናድርገው? እሱ ግን አይደለም። ዋና ልጆቻችን ዋና የትዋኛሉ የሚለው ነገር ነው የሚያስጨንቀውና አንዳንድ ጊዜ አንድ ወዳጃችን በማህበራዊ ሚዲያ ላይ የጠየቀው ጥያቄ አለ። ተመልካቾች እናጋራው ምናልባት ማህበራዊ ሚዲያ ላይ የተመለከቱ ሰዎች ያስታውሱታል። አብይ አህመድ ነገ ከነጎዲያ እውነተኛ ፍትህ ሲመጣ የአእምሮ በሽታ ስላለበት ያ ተጠቅሶ ፍርድ ሊቀልለት ይችላል። ይሄንን ግን የምታራግቡ ይሄንን ሰውዬ እብደቱን እንዲቀጥል ያበረታታችሁ ያላችሁት ግን ወየውላችሁ ነገ ከፍርድ አታመልጡም። እሱ ግን ፍርድ ሊቀልለት ይችላል። ምክንያቱም የአእምሮ በሽተኛ ብዙ ጊዜ በፍርድ ቤት ፍርዱ ይቀልለታልና ይሄንን ለጫውታ አይደለም ያነሳው። ምጸት ቢመስልም እውነተኛ ነገር ነውና እንደው ያሬድ ምን ማለት ይቻላል? በዚህ ወቅት ላይ አብይ አህመድ የሚያስጨንቀው የዋና ጉዳይ ነው፣ የስፖርት ጉዳይ ነው፣ የመናፈሻ ጉዳይ ነው፣ ሌላ ነገር አይደለም። መሳይ ሁለት ነገር፣ አንደኛው ይሄን ያለበት ሰዓት ልክ የኛ ትዕይንት እየተካሄደ በነበረበት እለት ነው እና እዛው ትዕይንት ህዝቡ ላይ ሆነንም ከአዲስ አበባ ሰዎች እየጻፉ የጋበዛችሁት አብይ የሆነች ፓርክ እየመረቀ ምናምን ብለው ጥቆማ ሰጠው ነበርና ለኔ ሁለት ነገር ነው የሚያሳየኝ። አንደኛው ጨካኝነቱን ነው፣ እሱን እመጣበታለሁ። ሁለተኛው ደግሞ ፍርሃቱን ነው። ፍርሃቱን ለመሸፈን ብዙ ጊዜ አብይ የሆነ ነገር ተፈጠረ ሲባል አልደነገጥኩም የሚለው ነገር ነው ለሱ የሚያሳስበው። ከዚህ በፊት ወታደሮች ቤተ መንግስቱ መጡ ሲባል ፑሻፕ አሰርቼ ምናምን ብሎ እንደውም ካፋ አምልጦት ለጋዜጠኛው ይሄንን ቶሎ ብለህ ለህዝብ ቀርጸህ ቶሎ አስተላልፍ ምናምን ይላል እና በኋላ ግን ከርሞ በጣም እኮ አደገኛ ሁኔታ ውስጥ ነበርኩት ህዝብ እንዳይረበሽ የኔ አጋሮች ከተለያየ ቦታ ከቅርብ አካባቢ የመጡ ስለነበረ እንደው ላረጋጋቸው ብዬ ነው አለና ጋዜጠኞቹ ደግሞ ለተንኮል ሂዱ ይሄንን ቶሎ ለህዝብ ቀርጻቸው አስተላልፉ ሲል አብረው ከተውታል እዛ ቪዲዮ ውስጥና ሲፈራ ሁሉ ጊዜ ፍርሃቱን ለመሸፈን እና ምንም አልተፈጠረም የሚል መልእክት ወዲያው ማስተላለፍ ይቀነዋል እና ይሄንን አስቦበት ያ ፕሮግራም በሚካሄድበት ቀን ለዲያስፖራው እናንተ እዛ ተቃወማላችሁ ልጆቻችሁን ዋና ምናምን እየላካችሁ እኔም እዚህ ቢዚ ነኝ የኢትዮጵያን ህፃናቶች እና የእናንተ ልጆች ውጪ የሚያገኙትን ነገር እያረኩ ነው የሚል መልእክት ለማስተላለፍ ሆም ብሎ ታይሚንጉንም መርጦ ፍርሃቱን አላስጨነቃችሁኝም ውጥረት የለብኝም የሚል መልእክት ለማስተላለፍ የተለመደ ይሄ ለገጽታው በጣም የሚጨነቅ የስነ ልቦና ችግር ውስጥ ያለ ሰው ስለሆነ አንዱ ይሄ እዚህ ላይ የሚያሳየኝ እሱን ነው። ሁለተኛው ግን ጭካኔውን ነው የሚያሳየው። ጭካኔውን የሚያሳየው ለምንድን ነው መሳይ? በዩኔስኮ ጭምር የተረጋገጠ በኦቻ በተባበሩት መንግስታት የሰብአዊ መብት ኮሚሽን ጭምር የተረጋገጠ ኢትዮጵያ ውስጥ ባለፉት 8 ዓመታት በተለይ ባለፉት 3-4 ዓመታት በተካሄዱ ግጭቶች ምክንያት ከ8 ሚሊዮን በላይ ህፃናቶች ትምህርት ቤቶቻቸው ፈርሰውባቸው ትምህርት ቤት መሄድ አቁመዋል ለ3-4 ዓመት።
8 ሚሊዮን ከግጭት በፊት ትምህርት ቤት የሚሄዱ ተማሪዎችን በአንድ ሀገር ውስጥ 8 ሚሊዮን ህፃናት ቀያቸው ታውኮ ትምህርት ቤቶቻቸው ፈርሰውባቸው መጠለያ ካምፕ ውስጥ እንዳሉ ተረስተው በመንግስት ደረጃ 8 ሚሊዮን ህፃናት ላይ ትምህርት ቤት እንዳይሄዱ የቆለፈ ሰው አዲስ አበባ ላይ 20-30 ለሚሆኑ ልጆች ሊያውም ወላጆች እንግዲህ ከፍለው ምን ብለው ገንዘብ ያለው ሰው ነው እዛ የሚሄደው። አዲስ አበባ ራሷ በማዓት የጎዳና ተዳዳሪዎች ቤታቸው በፈረሱባቸው ማዓት ወላጅ ህፃናቶች በየሜዳው የወደቁበትን አይጨምርም። አዲስ የእንትና አብይ የብልጽግና ማሳያ ብሎ ትንሽዬ ደሴት ውስጥ የፈጠራቸው ጥቂት ሰዎች የሚታዩበትን የሚጠቀሙበትን ዋና እንደ ሰክሰስ ስቶሪ አድርጎ ይዞ ሲመጣ ምን አይነት ጭካኔ ምን አይነት ውስጡ ከሰውነት የራቀ ሰው መሆኑን ነው ለኔ የሚያሳየኝ። አንድም ቀን መሳይ ይሄ ሁሉ መከራ ባለበት አገር አንድም ቀን ስደት በጦርነት ምክንያት ተፈናቅለው እሱ በፈጠረው የሱና የሱ አይነት እብደት ውስጥ ያሉ ፖለቲከኞች በፈጠሩት ጦርነት የተፈናቀሉ ዜጎችን አንድ ቀን ሄዶ ጎብኝቶ አያውቅም። በየሳምንቱ ሪዞርት ይጎበኛል። በየሳምንቱ ብልጭልጭ ፕሮጀክቶችን ይጎበኛል። ይሄ ሰውዬ ማቴሪያሊስት የሆነ ለቁስ ነገር ብቻ አይምሮ በቁስ ነገር የታወከ ሰብአዊነት ከውስጡ ተሟጦ የወጣ ሰው መሆኑን የምታየው አንድ ቀን እዛች ደብረ ብርሃን ቅርብ ደብረ ብርሃን ሄዶ መጠለያ ካምፕ ውስጥ ዜጎችን አባብሎ አያውቅም። አንድም ቀን አሁን እዚህ ንግግሩ ላይ ትንሽ ዘለቅ አድርገህ ብትሰራው ብዙ ኪንደርጋርደን ሰርተናል እዛ አዲስ አበባ ውስጥ ይላል። 8 ሚሊዮን ህፃናት ትምህርት ቤት መሄድ አይችሉም ብሎ ዩኤን ነው ሪፖርት ያቀረበው፣ እኔ አይደለሁም። አንድም ቀን እነዛ ልጆች ይሄን ያህል አንድም የመንግስት ሪፖርት ውስጥ ከዚህ 8 ሚሊዮን ተማሪዎች ውስጥ ይሄን ያህሉን ትምህርት ቤት እንዲመለሱ አድርገናል፣ በጦርነት የወደሙ ትምህርት ቤቶች አድሰናል፣ የተዘጉ ትምህርት ቤቶች ከፍተናል የሚል ሪፖርት አንድም ሪፖርት የለም። ስለዚህ የመጨረሻ ጨካኝ ሰው መሆኑን እና ጭካኔውን በእንዲህ አይነት ብርቅርቅ ነገር ለመሸፈን የሚደክም በጣም ኢሬስፖንሲብል የሆነ ሰው ቢኖር እኔ የነዳጁን ለብቻ ካነሳው ወቅታዊ ከሆኑ ነገሮች ጋር አያይዤ እሄድበታለሁ። የአብይ እየሰራ ያለው ነገር ሪሊ ለኔ በየቦታው እኮ መሳይ አሁን ትግራይ ውስጥ ሰብአዊ እርዳታ ከልክለው ህፃናት ልጆች እየሞቱ ነው በየካምፑ። እናቶች እየሞቱ ነው በወሊድም በተለያየ ምክንያት እና ሚሊዮኖችን መከራ ውስጥ ከተህ ሚሊዮኖችን እላያቸው ላይ እሳት እያወረድክ ሚሊዮኖችን ለረሃብ ዳርገህ በሚሊዮን የሚቆጠሩ ህፃናት ተስፋቸውን ገለህ እንዳይማሩ አድርገህ ቀያቸውን እያወደምክ የ2 ዓመት ህፃን ልጅ እኮ ከእናቱ ጋር ሆኖ አማራ ክልል በድሮን ጥቃት ተገሏል። ይሄ ሰውዬ ነገ ፍርድ ቤት ሲቀርብ ህፃናትን በድሮን በመጨፍጨፍ ጭምር የሚጠየቅ ሰው ለህፃናቶች የመዋኛ እንዲገናኙ እንዲዋሃዱ እያለ ድራማ ነው የሚሰራውና ለኔ በጣም ያሳዝናል። እውነት ለመናገር አንዳንድ ጊዜ ሁሉ ጊዜ አብይ አህመድን እንዲህ ያነሳ ነው የሚያረጋቸውን ነገሮች ስንተችና ስንቃወም የተለየ የሆነ ጥላቻ አድርገው የሚያዩ ሰውየው እየሰራ ነው፣ እናንተ ዝም ብላችሁ በአርማዶ ተቀምጣችሁ ወሬ ነው የምታወሩት የሚሉ ወገኖች እኛ ግድ የለም። አሁን እየሆነ ያለውን ሌላ ነገር ማንሳት አይደለም። አሁን ኢትዮጵያ ውስጥ መሬት ላይ ያለውን ነገር እንዴት ነው ታዲያ ልንቀበል የምንችለው? እንዴት እንረዳው? እንዴት እንሁን? ከነዳጅ አንፃር ቀደም ሲል መግቢያ ላይ የጠቀስኩት ነገር አለ። ራሱ ነገሮች እያፈጠጡ መጥተዋል። ብልጽግና የማይደብቀው የማይሸፍነው በእንደዚህ አይነት ብልጭልጭ አብይ አህመድ ጥቁር መነጽር እያደረገ እየመጣ ዲስኩሩን በሚያሰማው መልኩ የማይደብቁ ነገሮች ፈጠው እየመጡ ነው። በየከተማው ላይ የምናየው የነዳጅ ሰልፍ፣ በየቦታው የምናየው ትርምስ
ነገ ከነጎዳ ምን ይዞ ሊመጣ እንደሚችል አናቅም። አብይ አህመድ የማይቆጣጠረው እየሆነበት ነው። ብዙ ነገር እየሰማን ነው። ብዙ ነገር እየሆነ ነው። ቀደም ሲል እንደጠቀስኩትም የአንድ መስሪያ ቤት የአዲስ አበባ መንገዶች ባለስልጣን ከተሽከርካሪዎች ውስጥ 85% የሚሆነውን እንዳይንቀሳቀሱ፣ ምክንያቱም ነዳጅ የለም። አብዛኞቹ መስሪያ ቤቶች ለየብቻ እንዳይወጡ ተደርጓል። በፑል ለምሳሌ ጉዞ ካለባቸው መስሪያ ቤቶች አንድ ላይ ሆነው በአውቶቡስ እንዲሳፈሩና አንድ ላይ እንዲሄዱ፣ የተለያየ ስራ ነው ያላቸው፣ የተለያየ ፕሮግራም ነው ያላቸው፣ የተለያየ መስክ ጉብኝት ነው ያላቸው፣ ግን በአንድ አውቶቡስ እንዲሄዱ ነዳጅ ቁጠባ በሚል እንዲህ አይነት መከራ ውስጥ ገብተናል። ዓለም አቀፍ ችግር ነው። አዎ ዓለም አቀፍ ችግር ነው። እንደዛ ብለን እንዳንወስድ ደግሞ የአብይ አህመድ የምርጫ ቅስቀሳ በከፍተኛ ቁጥር ባለው ተሽከርካሪዎች የታጀበ ሆኖ እየቀጠለ ነው። እውነት ኢትዮጵያ ውስጥ ነዳጅ እየፈለቀ ነው ወይ? ህዝቡን ቆጥቡ፣ በእግራችሁ ሂዱ እያሉ እነሱ ለሰርግና ለአቀባበል ግን ተሽከርካሪዎችን በዚህ መጠን አደባባይ የሚያወጡበት ሁኔታ ስታይ ለኢትዮጵያ ህዝብ ያላቸው ንቀት መረን የለቀቀ ለከቱን ያለፈ ነው። እዚህ ላይ ነው ኢትዮጵያ ህዝብ ጥያቄ መጠየቅ ያለበት። እውነት እነዚህ ሰዎች የኛ መሪዎች ናቸው ብለው ሊጠይቁ ይገባል። ለማንኛውም የነዳጁን ችግር እንዴት አየው? ከፍተኛ ማህበራዊ ቀውስ እየፈጠረ ይገኛል። ያሬድ መሳይ፣ ከዛ በፊት የአንዱ የአብይ ትልቁ ድራማ ብዙ ጊዜ ወደ ውጪ ወደ አረቡም ሀገር ወደ ውጪ ለጉዞ ሲወጣ በጣም ነው ኢምፕረስድ ሆኖ እዚህ ብራስልስም የመጣ ጊዜ ግራ ቀኙን እያየ ፎቶ እያስነሳ ራሱን እያነሳ ቻይና ምንም ይሄድና መንገድ ላይ የሚያያቸውን ነገሮች አዲስ አበባ ላይ ኢትዮጵያ ላይ አምጥቶ መሬት ላይ ማስቀመጥ ይፈልጋል። that's not bad። ግን ትልቁ ያልተረዳው ነገር አብዛኛዎቹ የምዕራቡም ዓለም ኤዥያም ውስጥ ብትሄድ አረቡም ሀገር ብትሄድ አብዛኛዎቹ እነዚህ ዲኮሬሽን የሚመስሉ የውበት ነገሮች በኋላ ነው የመጡት። መጀመሪያ የሰሩት ፋውንዴሽኑ ነው። ፋውንዴሽኑ የማይራብ ህዝብ፣ ሰላም ያለው ህዝብ፣ የስራ ፈጣሪ የሆነ ህዝብ፣ ኢንዱስትሪውን በደንብ አሟልቶ የስራ አጥ ቁጥር አጥፍተው በልቶ የሚኖር የማህበረሰብ እንትን በሁሉም በሀገራቸው ሙሉን ርትህ ፍትህ አስፍደው ከዛ በኋላ ይሄ ህዝብ ሰርቶ ይውላል፣ ተምሮ ይውላል፣ አትራፊ ነው፣ አምራች ነው። ስለዚህ ደግሞ ላይኑ ለውበትም ቱሪስትም ቢመጣ የሚያየው ነገር ደግሞ በትርፍ ጊዜው የሚዝናናበት ነገር ያስፈልገዋል ብለው እነዚህን የሚያብረቀርቁ የመንገድ ውበቶች የድሎት ነገሮች በኋላ ነው ያመጧቸው። መጀመሪያ የሰሩት ግን የሚራብ ህዝብ እንዳይኖር፣ ስራ አጥ እንዳይኖር፣ ገበሬው ምኑም ሁሉ አምራች ሆኖ አቅም እንዲኖር የሀገር አቅም ነው የመሰረቱት። ፋውንዴሽን መሰረቱን ገንብተው ጨርሰው ልክ ይሄ ፎቅ ሰርተህ ጨርሰህ ከዛ በኋላ መስታወት መቅጠም ምናምን መብራት የፊኒሺንግ ስራ ነው። አብይ ከፊኒሺንግ ነው የጀመረው። ጭራሽ እንደው መሰረት የሚሆነውን ነገር የህንፃውን መሰረት የሚሆነውን ነገር የነበረውንም እየናደ ሊወድቅ ለዘመመ እንትን የተረገረገ ነገር እላዩ ላይ ድሪቶ የሚያማምሩ መብራቶች ምናምን አድርጎ እሱን ነው እዩ የሚለው። አገሮች ግን ሁሌ ፋውንዴሽኑን በደንብ አድርገው ሰርተው ዌል ኤዱኬትድ የሆነ ማህበረሰብ ፈጥረው አገሩን የሚወድ በአገሩ የሚተማመን በሰላም የሚያምን በዲሞክራሲ የሚያምን ጥሩ ስርዓት ሰርተው እየገነቡ ከዛ ይሄ የመንገድ ላይ ብስክሌት የምናምኑ መሄጃ ምናምን አሁን ሪሰንትሊ ነው ብዙ ሀገሮች እሱ የፊኒሺንግ ስራ ነው። ምክንያቱም ፋውንዴሽናቸውን ሰርተዋል። እሱ ሲዞር በየሀገሩ የሚያየው ፊኒሺንጉን ነው። ያችን ይዞ እየሮጠ ኮፒ ያደርጋል። የመብራቱን አይነት ቻይና ያየውን የመንገድ ላይ አምፖል ኮፒ ያደርጋል። ሌላ ሀገር ላይ ሄዶ ኒውዮርክ በህንፃ ላይ ተንጠለጠለ ሊድ ላይት እሱን ኮፒ አድርጎ ይዞ ይሮጣል። የነሱ ስልጣኔ ከነዛ ከሚያብረቀርቁት ነገሮች ጀርባ ነው ያለው፣ ፋውንዴሽኑ ላይ ነው ያለው።
እሱን ለማየት ደግሞ የተረጋጋ ጥልቅ ሐሳቢ እንትን አየሱ በዚህ አጭር ጊዜ ውስጥ በሚያብረቀርቀው ነገር የኢትዮጵያን የተከማቸ ድህነትና የረጅም ጊዜ መከራ በሱ የሚሸፍን መስሎታል። it ወርክ እና ብዙዎቹ ሰዎች ሲመጡ በቃ ይሄን የሚያብረቀርቀውን ነገር ነው የሚያሳያቸው። እሱን የሚወዱ ዲያስፖራዎችም ምን አያችሁ ስትላቸው የሆነ አንድ ኮሪደር ልማት ላይ ፎቶ የተነሱትን ነው የሚያሳዩ። ወደ ውስጥ የሚገባ ከዛ ከኮሪደሩ ልማት ጀርባ ምንድነው ያለው? እነዚህ እኮ አብዛኛዎቹ ሀገሮች እኮ መብራቱን ጭምር ራሳቸው ፕሮዲዩስ የሚያደርጉ ናቸው። መንገድ ላይ የሰቀሉትን መብራት የሚሰራ ህዝብ የሚሰራ ጭንቅላት ፈጥረው ጨርሰው ራሳቸው አምርተው ራሳቸው የሚሰቅሉ ሀገሮች ናቸው። እሱ በሚሊዮን ዶላር 8 ሚሊዮን ህፃናት ሜዳ ላይ ተበትነው በሚሊዮን ዶላር መብራት የሚገዛ አሁን ዛሬ ሪፖርት እየሰማ አዲስ አበባ ኮንዶሚኒየም ህንጻዎች ውስጥ ካሜራ ካልገጠማችሁ ብለው ሰዎችን የሴኩሪቲ ካሜራ እኛ ዘበኛ ያለን ለግቢያችን ካሜራ ያስዋይ ካሜራ ገጠሙ። እንግዲህ ይሄንን ካሜራ የሚያስመጣ አንድ ካምፓኒ አዘጋጅተዋል የራሳቸው ሰው እና የመነዳጁ ጉዳይ ላይ ባለፈውም ስናወራ ዓለም አቀፍ ቀውስ ነው። አውሮፓም አሜሪካም በመላው ዓለም የነዳጅ ዋጋ ጨምሯል። ግን አንዳንድ ሀገሮች ጎረቤት ሀገሮችንም ብትወስድ ኬንያ እንዴት ነው ኮንትሮል ያደረገችው? ክራይሲሱ አለ፣ የነዳጅ ዋጋ ጨምሯል፣ ምን ብሏል። ግን ኢትዮጵያ ውስጥ ባለው ደረጃ አይደለም ክራይሲሱ። ኢትዮጵያ ውስጥ ያሉትን ክራይሲሶች ከዓለም አቀፍ ጠቅላላው ችግር በተለየ ሁኔታ ያባባሱት ነገሮች አሉ። አንደኛው ባለፈውም እንዳልነው ራሱን መንግስታውን ሰብስቦ ባለስልጣናቶቹን ሁሉ ያሰረበት አይን ያወጣ ዝርፊያ፣ ትልቅ ቼይን ያለው ከትናንሽ ደላላ አንስቶ እስከ ከፍተኛ ባለስልጣናት ድረስ የተሳሰረ ነዳጅን አንተ እኮ የሚገርመው አገር ውስጥ ብቻ ግማሹ ቀላቅሎ መሸጥ፣ ሁለተኛ አውጥተው በብላክ በብዙ እጥፍ መሸጥ፣ ከሱ አልፎ ከኢትዮጵያ ውጪ ኢትዮጵያ የገባ ነዳጅ ጎረቤት ሀገር ሁሉ ተወስዶ በቼይን የሚሸጥበት ሰንሰለት፣ ይሄ መንግስት የደረሰበትም ጭምር ነው። አንዱ እሱ ነው። የሌባ ሀገር አርገውታል። የዘራፊ ሀገር ቼይን ያለው ከባለስልጣናት ከደህንነት ሰዎች ምናምን እጃቸው ያለበት ዝርፊያ ያለ አንዱ እሱ ነው። ሁለተኛው አደጋ ደግሞ ጠቅላይ ሚኒስትሩ ፍጹም ኢሪስፖንሲብል የሆነ ሰው ነው ያልኩት። በምን ሰዓት ምን አይነት እርምጃ ቢወስድ የኢትዮጵያን ጥቅም ሊጎዳ ይችላል የሚለውን አማካሪም የለውም ወይ ምክርም አይሰማም። ሁለት ሲሪየስ የሆኑ ጥፋቶችን ሰራ በዚህ በሚድል ኢስት ግጭት ውስጥ። አንደኛው ተንቀልቅሎ ሄዶ ከዩኤኢ ጋር እጅ ሊነሳ ዶላር ለሚሰጡ ሰዎች እጅ ሄዶ መምጣቱ ብቻ እኮ አይበቃም። አንደኛ በዛ ወቅት ጦርነት ነው። ያ በረራው በተከለከለበት ሰዓት እሱ አድቬንቸር መስራቱ ነው። ተነስቶ የዩኤኢ ደርሶ መምጣቱ አልበቃ ብሎት የአውሮፓ ብዙ ሀገራት ራሳቸው አሜሪካና እስራኤል ጦርነቱን መጀመራቸው ስተት ነበር፣ ኢራንን መምታታቸው ስተት ነበር ብለው እሱን ካስረገጡ በኋላ ሁለተኛ የሚያነሱት ነገር ኢራን ደግሞ ጎረቤት ሀገሮቿ ላይ ጥቃት መውሰዷ ልክ አይደለም ነው የሚሉት። እሱ ቀጥታ ተነስቶ ኢራን የወሰደችውን እርምጃ አወግዛለሁ አለ። 3 የኢትዮጵያ ነዳጅ የጫኑ መርከቦች የሆርሙዝ ሰርጥ መተላለፊያ አሁን በኢራን ሙሉ ቁጥጥር በዋለበት እንትን ውስጥ ነዳጅ ነው በጣም ከፍተኛ አቅም ያለው አሁን ሀገሪቷ ውስጥ ያለውን ክራይሲስ ዋጋው ጨምሮ ግን ቢያንስ በአቅርቦት ደረጃ ሊፈታ የሚችለውን ነዳጅ አቅም እዛ ታስረው ቁጭ ብለዋል። ቢኮዝ የሌሎች ሀገሮች እንዲያልፍ የነ ሳውዝ አፍሪካ የምናምን እየተጠየቀ እንዲያልፍ ሲደረግ የኢትዮጵያ እንዳያልፍ 3 መርከቦች እንዲቆሙ የተደረገው አብይ በሰራው ስህተት። ሌላ ሀገር ላይ ቢሆን ህዝቡ ግልብጥ ብሎ ወጥቶ ጉሮሮውን ነበር የሚያንቀው። ሁለተኛው በኢትዮጵያ ለረጅም ጊዜ በምትታወቅበትን የገለልተኝነት የአፓርታይድ አይነት ስርዓትን የማውገዝ በተባበሩት መንግስታት 61ኛው ጉባኤ ላይ የእስራኤልን በመደገፍ የፍልስጤምን ወረራ ሙሉ በሙሉ ኢግኖር በማድረግ
ከመላ ከቀሩት ከአረቡ ዓለም እና ከቀረው ዓለም በጠቅላላ የሚጮህበትን ጉዳይ ከእስራኤል ጋር ወግኖ አቋም ይዞ ለመጀመሪያ ጊዜ ኢትዮጵያ በታሪክ ዲፕሎማሲዋ በዚህ ደረጃ ወርዶ አፓርታይዳዊ ከሆነ ስርዓት ጋር አብራ የቆመችበት ወረራን የደገፈችበት እንትን ይሄ ገና አሁን ብቻ አይደለም ሌላ ገና ዋጋ ያስከፍለናል። ኢትዮጵያ ገና ዋጋ ትከፍልበታለች በዚህ ጉዳይ። ስለዚህ ኢትዮጵያ ውስጥ ያለው የነዳጅ ሁኔታ ሰው ለማደናገር ያለም አቀፍ ችግሩ ምናምን አይደለም። ኬንያ፣ ኡጋንዳ፣ ሌሎች ጎረቤት ሀገሮች እንዴት ነው ያሉት? ክራይሲስ አለ፣ የዋጋ መጨመር አለ፣ እጥረት አለ። ግን እንደ ኢትዮጵያ አይደለም። ኢትዮጵያ ውስጥ እኮ አሁን አንድ አካባቢ ብቻ የቆመው ለትራንስፖርት የሚቆመው ሰው ወደ እንደው ቢያምጽ እንኳን አገር ሊያደበላልቅ የሚችል እንትን ነው። የትራንስፖርት ላይ የሚሰሩ ሰዎች ረሃብ ውስጥ ናቸው መጻይ። ይሄ የትራንስፖርት የጭነት መኪና ከአንዲት የኢትዮጵያ ጫፍ የሆነ ቦታ አሁን ዕቃ ለማድረስ ረጅም ኪሎ ሜትር እስከ በሚሊየን እስከ 1 ሚሊየን 1.5 ሚሊየን ድረስ ትራንስፖርት እየጠየቁ ያሉበት ሁኔታ ነው ያለው። በዛ የተነሳ የምግብ አቅርቦቶች እንትን አላረጉም። ገበሬዎች የሚሸጧቸውን ነገሮች ወደ ከተማ መላክ አልቻሉም። በርካታ በትራንስፖርት ስራ ላይ የተሰማሩ ሰዎች ለ3 ለ4 ቀን ጋቢ ይዘው ማደያ እያደሩ ነዳጅ ማግኘት አልቻሉም። ከፍተኛ ረሃብ ሁሉንም ሰው ረሃብ ውስጥ ድሃ ውስጥ የድህነት መቀመቅ ውስጥ የሚከት ወንጀል ነው ይሄ ሰውዬ በኢትዮጵያ ሕዝብ ላይ የፈጸመውና የኢትዮጵያ ሕዝብ እንደው ሌላውን ትተው ይሄ ብቻ ስርዓት ለመቀየር ራሱ ለህዝባዊ እምቢተኝነት ሆ ብሎ ቢነሳ ራሱ ይሄ ብቻ በቂ ምክንያት ነው። ያሬድ በነገራችን ላይ ከዚህ ከነዳጅ ጋር በተያያዘ በርካታ ነገሮች ነው እየመጡ ያሉት። ምናልባት በተለየ አንድ ራሱን የቻለ መድረክ የሚያስፈልገን ይመስለናል። ነዳጁ ቀደም ሲል አንተ ያልከው 3 የኢትዮጵያ መርከቦች ምናልባት ደርሰው ሊሆን ይችላል ወይም በአንድም ይሁን በሌላ ቀድሞ የተገዙ የነዳጅ አቅርቦቶች ሊመጡ ይችላሉ። ቀደም ሲል እንዳልከው አብይ አህመድ መመሪያ አውጥቷል። በመመሪያው መሰረት ቅድሚያ ትኩረት የሚሰጠው ለብሔራዊ የጸጥታና ደህንነት ለመከላከያ ሰራዊቱ ነው። የጦርነት ምንድነው ፍላጎቱ እየጨመረ ነው የመጣው። አሁንም በአማራ ክልል ወጥቶ ህዝቡ ሰላማዊ በሆነ ተቃውሞ ምርጫ አያስፈልግም ከምርጫ በፊት የሚቀድሙ ነገሮችን አድርግ ብሎ ስለጠየቀ መቆጣጠር የማይችለው ባለፉት 2-3 ዓመታት ውስጥ በብዙ የኃይል እርምጃዎች በእጁ ያላስገባውን ህዝብ አሁን ይህንን ጥያቄ ስላቀረበ በመድፍና በድሮን እየደበደበ ነው ያለው። አሁንም የጦርነት ፍላጎቱ ነው ገንግኖ ያለው። ስለዚህ የሚመጣው ነዳጅም ለህዝብ ፍላጎት ይሆናል የሚለው ነገር ምንም የሚሆን ወይም ደግሞ እንደው የሚጠብቁት በተስፋም የሚያደርጉት አይደለም። ከ500 በላይ ቦቴ ተሽከርካሪ ሹፌሮች ጅቡቲ ላይ ያለ ስራ ከቆሙ 1 ወር አልፏቸዋል። ነዳጅ ጭነው መምጣት አልቻሉም። ኑሯቸው ተመሰቃቅሏል። በየቦታው የምታዩ በየከተማው የምታዩ የነዳጅ ሰልፍ አንዳንድ ተሽከርካሪዎች 2 እና 3 ሳምንት ጭምር ተሰልፈው በመጨረሻው ደረሰን ተራው ብለው ሲጠብቁ ነዳጅ የለም። ነዳጅ አለመኖሩ ነው ዋጋው ሌላ ጉዳይ ነው። ነዳጅ አለመኖሩ በራሱ የፈጠረው አጠቃላይ ማህበራዊ ቀውስ ነገሮችን ከቁጥጥር ውጪ እንዲወጡ እያደረጋቸው ይገኛል። የጤፍ፣ የስኳር፣ የዘይት የእያንዳንዱ ዕለታዊ የፍጆታ ዕቃዎች ህብረተሰቡ የሚገለገልባቸው ዋጋቸው እየናረ ይገኛል። ማጣፊያው አጥሯል። አብይ አህመድ አሁንም ምንም እንደ ጋሪ ፈረስ ፊት ለፊት ብቻ ነው የሚያየው። ፊት ለፊት የሚያየው ደግሞ ወይ ብልጭልጭ ነገር ነው ወይ ፏፏቴ ነው ወይ መናፈሻ ነው። ሌላ ነገር የሚታየው ሰው አይደለም። እውነት ለመናገር ይሄ ሰውዬ እብድ ነው ብለን የሐኪም ማስረጃ ሳንይዝ በአደባባይ በድፍረት የምንናገረው ድርጊቱ ስለሚመሰክር ነው። ወደ ምርጫው እንምጣ። ባጭሩ የምትጨምረው ካለ ትጨምራለህ ያሬድ። የምርጫው ነገር አንዱ አብይ አህመድ ለምርጫው እንደ ምልክት አድርጎ የመጣው የስንዴ ነዶ ነው። የስንዴ ነዶ ይዘው መጣ። አሁን እንደሰማነው ዛሬ ወጣ የአሜሪካ አንድ ትልቅ ተቋም ሪፖርትን ነው የምጠቅሰው። 95% የኢትዮጵያ ስንዴ አቅራቢ ሀገራት 3 ናቸው፣ ሩሲያ፣ ሩማንያና ዩክሬን። አሁንም ኢትዮጵያ አትችልም ስንዴ ከውጭ ካላስገባች በስተቀረ እንደውም በስንዴ በኩል ያለውን ፍላጎቷን ልታሟላ አትችልም። ስለዚህ 95% የኢትዮጵያ ስንዴ እየገባ ያለው ከውጭ ነው። አብይ አህመድ በስንዴው ስኬት አግኝተናል ብሎ ነው ለምርጫ መወዳደሪያ የስንዴ ነዶ እንደ ምልክት ይዞ የመጣው።
ለማንኛውም ምርጫውን በተመለከተ ለማንኛውም በምርጫ አብይ አህመድ ሊለወጥ እንደማይችል እኛ ሳይሆን ራሱ ተናግሮታል። ራሱ የተናገረው ነው ምን ጠቅሰው። እንዴት አየው የምርጫውን ሂደት ያሬድ? ቴንክ ዩ መሳይ፣ ጥሩ ነጥብ ነው ያነሳኸው። የአሜሪካው ዩኤስዲኤ ባወጣው ሪፖርት ኢትዮጵያ አሁንም 1.4 ሚሊዮን ሜትሪክ ቶን ስንዴ እንደሚያስፈልጋትና ከዛ ውስጥ 68% የሚሆነው የስንዴ አቅርቦት ከራሻ እንደሚሄድ የቀረው ደግሞ ከዩክሬን እና ሮማኒያ እንደሚገባ በጠቅላላ ወደ 93 ነው እንደዚህ ፐርሰንት እህል ከውጪ ስንዴ እንደሚገባና የቀረችው እንግዲህ አገሪቷ ከምትፈልገው 7% የሚሆን ነው አገር ውስጥ። እሱም ራሱ እንግዲህ በትክክል እነዚህ ዋና አቅራቢዎች ናቸው። 7%ን ምን ያህል መንግስት አሟልቷል የሚለው ራሱ ጥያቄ ውስጥ ነው። አንድ ሁለተኛ እንደዛም ሆኖ ይሄን ያህል እህልም እየገባ አገሪቷ ውስጥ ያለው የስንዴ ዋጋ በከፍተኛ ሁኔታ በየጊዜው እያሻቀበ መሆኑን የገበያም ላይ ከፍተኛ እጥረትና ጫና መኖሩን ነው ሪፖርቱ በዝርዝር ያወጣውና መንግስት በስንዴ ማምረት ተሳክቶልኛል ቢልም ያው የሚታወቁት ብልጽግናዎች አንደኛ ቁጥር ሁሌ በማታለል በማጨርበር ከአፍሪካ በዚህ ጉዳይ አንደኛውንን ምናምን ይላሉ። ግን አጣሪ ዳታ የሚያጣሩ አካላት ሁሌ ፋክት ቼክ ያደርጉና ከእውነታው አንዳንድ ጊዜ በአፍሪካ አንደኛ ነን ያሉት ከ1 እስከ 10 ጭራሽ ሊስት ውስጥ የሌሉበት ሪፖርት በፓርላማ ደረጃ ነው። በዚህ ጉዳይ በእድገት በዴቨሎፕመንት በእንደዚህ ምርት አንደኛ ነን ሁለተኛ ነን ብለው አቅርበው በኋላ ግን በፋክት ቼኪንግ ባለም አቀፍ በሚወጡ ሪፖርቶች ላይ ከ1 እስከ 10 እንኳን ጭራሽ የሌለችበት 20ኛም ውስጥ የሌሉበትን ሁኔታ ግን ሌላው ሰው ይሄንን አይመራመርም አይጠይቅም በሚሊዮን ብቻ ህዝብን የመናቅ ነገር ነው። እንዲህ አይነት በ1.4 ሚሊዮን ሜትሪክ ቶን ወይም 93% የሚሆነውን የስንዴ አቅርቦት ከውጪ እንግዲህ አንዳንዱ ሜኔ በብድርና በልመና በእርዳታ ነው ይሆናል የሚገባው። በዚህ ደረጃ የሚያስገባ መንግስት የስንዴ ነዶ ነው የምርጫ ምልክቴ ብሎ እንደው ወይ እዛ ነዶ ላይ ወደፊት አበላቸዋለሁ የሚል የሆነ ነገር ቃል ቢጨምሩበት ስዕሉ ላይ ወደፊት ስንዴ አምርተና በላቸዋለን ቢሆን እሺ። እና ምን ያህል ድፍረትና ንቀት እንደሆነ ይሄንን ህዝብ እንዴት አይደርሰውም እንዲህ ያለ መረጃ ብለው ማሰባቸው ራሱ ይገርመኛል። ይሄ ስላነሳው ወሳኝ ነገር ነው። ግን ከዚህ በፊትም ካስታወስክ ለአንድ አፍታ የዩክሬን የዛሬ 3 ዓመት አካባቢ 4 ዓመት ይመስለኛል የትግራይ ጦርነት እየተካሄደ በነበረበት ጊዜ ሊያበቃ አካባቢ ለመጀመሪያ ጊዜ ዩክሬን እና ሩሲያ የነበረው ጦርነት ሲስፋየር ተደርጎ ጋብ ሲል ወደ ስንት ሜትሪክ ቶን የስንዴ ጫነ መርከብ ለመጀመሪያ ጊዜ ከዩክሬን ተነስቶ ጉዞውን ወደ ኢትዮጵያ እያደረገ ነው የሚል ዜና ባለም አቀፍ ደረጃ ሲወጣ ጠቅላይ ሚኒስትሩ በአጋጣሚ few days before ከዚህ ዜና ስንዴ ማሳ ውስጥ ሆኖ በቃ በስንዴ ራሳችንን ችለናል ለአፍሪካም እንትን ያረግን ነው የሚል ዜና ሰርቶ ነበርና በኋላ ይሄን ዜና ወጥቶ ራሱ ጠቅላይ ሚኒስትሩ ስማችንን ሊያጠፉ ነው እንደውም ያኔ የነበሩት ታገሰ ጫፎ ይመስሉኛል የቃል አቀባዩ ስማችንን ሊያጠፉ ነው ወደ ኢትዮጵያ የሚመጣ ስንዴ የለም ብለው በከተወሰኑ ቀናት በኋላ ስንዴው ጅቡቲ ተራግፎ ኢትዮጵያ መግባቱን ጭምር እንደገና ዓለም አቀፍ ሚዲያም ላይ ሪፖርት ተደረገ እና እንዳትረሳ መሳይ ክስም በዩኤስኤድ ክስ ቀርቦባቸው ነበር የኢትዮጵያ መንግስት የዓለም አቀፍ የስንዴ እርዳታ የምግብ እርዳታ አንዱ የተከለከለ ለተወሰነ ጊዜ ተከልክሎ ምርመራ እየተደረገባቸው የነበረው በሁለት ክስ ነው። አንደኛው ክስ ለእርዳታ የተላከ የስንዴን እንደገና በኢትዮጵያ ማዳበሪያ ኢትዮጵያ ውስጥ እንደተመረተ አድርገው ሰፍተው ለገበያ መልሰው
መዋላቸውንና የተቀረውን ስንዴ ደግሞ ለእርዳታ ተብሎ የተላከውን ስንዴ ወደ መከላከያ ካምፕ ተወስዶ ለሰራዊት ቀለብ ማድረጋቸው በዩኤስ ኤድ እና በሌሎች ዓለም አቀፍ ድርጅቶች ሪፖርት ውስጥ ክስ ቀርቦባቸው ነበር። ለተወሰነ ጊዜ እንደውም እርዳታ ሁሉ እንዲቆም ተደርጎ ነበር። እንዲህ አይነት ባክግራውንድ ያላቸው ሰዎች ናቸው። ስለዚህ እጃቸው ላይ ያለው የስንዴ ነዶ እንግዲህ ከራሻ ከዩክሬን እና ከሮማኒያ የመጣ ስንዴ ነው። የምርጫ በጣም አስገራሚ ነገር ነው እየሰማን ያለ ነው። እውነት እቺ ሀገር እንደዚህ ተቀለደባት። ብልጽግና የሚባል ብልጽግና ሳይኖር በድህነት እየማቀቀች ስሙ ሸክም ነው የሆነባት። የብልጽግና የሚባለው ስም ሸክም ነው የሆነባት። አሁን ደግሞ ስንዴ የለም 93% ከውጭ እያስገባች ቀለቧን የምትሰፍር። እሱም እኮ በአግባቡ እየመጣም አይደለም። ስንዴ አያመርቱም። ነገር ግን የስንዴ ነዶ የምርጫ ምልክት አድርገው ሲመጡ ከዚህ በላይ እውነት ለመናገር እንደነዚህ አይነት ቃሉን ልጥራው ይሆን መለስ ዜናዊ በፓርላማ ስለተጠቀመው እጠራዋለሁ። ወራዳ ነው ያለው መለስ ዜናዊ። ከዚህ በላይ ወራዳ ፓርቲ ኢትዮጵያ ውስጥ አለ ወይ? እንግዲህ መሳይ አንዱ ችግር ያው ይሄ ያገዛዝ ስርዓቶች ኖርማሊ ይዋሻሉ፣ ይቀጥፋሉ፣ ህዝብን ያታልላሉ። ግን የሆነ ቦታ ላይ ስትደርስ ትቆማለህ፣ ውሸትም ያልቅብሃል። እና እኔ ለዛ ነው እንግዲህ የያዙት የስንዴ ነዶ ላይ ወይ ራሻ ወይ ዩክሬን ምናምን የሚል ነገር ጽሑፍ ይጨምሩበት ያልኩት። በራሻ የስንዴ ነዶ የምርጫ ዋና ሎጎ አድርገህ እንትን አታረግም እና ውሸትና መሬት ላይ ያለው እንትን አይገናኝም። ሌላው ግን ከምርጫ ጋር ተያይዞ በጣም ቁልፍ መነሳት ያለበት ነገር በቅርቡ ምርጫ ቦርድም በደብዳቤ ጭምር ጫናው ስለበዛበት ያወገዘው በየቤቱ እየሄዱ የብልጽግና ካድሬዎች ሰውን ምርጫ ኢትዮጵያ ውስጥ መብት ነው፣ ግዴታ አይደለም። የሚፈልግ ሰው ይሳተፋል፣ ይመርጣል፣ ምርጫ ውስጥ ይገባል። የማይፈልግ ሰው ደግሞ መብቱን ዊዝድሮ ማድረግ ይችላል። ኢትዮጵያ ውስጥ የግድ አንድ ሰው መምረጥ አለበት አይባልም። በኢህአዴግ ጊዜ ቅስቀሳ ነበር የሚደረገው። በየቤቱ ምረጡ፣ ተመዝገቡ ምናምን ይሉ ነበረ። ብዙ ሰው የተመዘገበ ሲመስላቸው ደግሞ ችላ ብለው ይተውታል። እንደውም ተቃዋሚዎች ነበሩ ሰው ወጥቶ እንዲመዘገብ ምን እንዲል የሚወተውቱ የነበሩት። አሁን ደግሞ ምርጫው ፋይዳ የለውም፣ የአገዛዝ ስርዓቱና ተለጣፊ ፓርቲዎች ምርጫው ሳይመጣ የምክር ቤት ወንበር ተጫርተው ተከፋፍለው የጨረሱት ያለቀ ምርጫ ነው የሚባሉ ሪፖርቶች ከተለያየ አቅጣጫ እየወጡባቸው ስለሆነ ሰው በዚህ እኛም በምናደርገው ቅስቀሳ ከምርጫ በፊት የሽግግር መንግስት ነው የሚያስፈልግህ፣ የሽግግር ስርዓት ነው የሚያስፈልግህ የሚለውም ቅስቀሳ ስላስፈራቸው አሁን ምርጫ ቦርድ ከከለከለ በኋላ በደብዳቤ ከከለከለ በኋላ መሀል አዲስ አበባ በየሰው ቤት የደህንነትና በየቀበሌው ያሉ የብልጽግና ካድሬዎች በር እያንኳኩ በአዲስ አበባም ዙሪያ ሸገር ከተማም አማራ ክልል በብዛት ኦሮሚያ ክልል ከሁሉም ቦታ ነው ሪፖርት እየመጣልን ያለው። አሁን ነፃ በዚህ ጉዳይ ጫና የሌለባት ትግራይ ነች። ሁሉም ቦታ ላይ በር እያንኳኩ መመዝገብ ግዴታ ነው። የሚገርምህ አንዳንድ ቦታዎች ላይ ዛሬ በደረሰን ሪፖርት ሰራተኞች ደሞዝ ለመቀበል የምርጫ የተመዘገቡበትን ካርድ እንዲያሳዩ የተጠየቁበት ቦታ አለ። አንዳንድ ቦታ በየቤቱ ተሄዶ ያከራያቸው ሰዎች ጭምር በእንግድነት የመጡ ሰዎችም ካሉ ይመዝገቡ፣ አይ እነሱ እኮ ለምርጫ እዚህ አይቆዩም፣ ግድ የለም ካርድ ይውሰዱና ከዛ ይሄን ያህል ሰው ካርድ ወሰደ የሚለውን ስለተፈለገ በየቤቱ ካርድ ያልወሰደ ሰው ጠላት። የአንዳንድ ቦታዎች የታሰሩ ሰዎች አሉ መሳይ፣ ታስረው እጃችሁ ላይ ለምንድን ነው የምርጫ ካርድ? አሁን ብዙ ሰው ከቤቱ ወጥቶ ሲንቀሳቀስ ከመታወቂያው ይልቅ የምርጫ ካርዱን መያዙን ነው እርግጠኛ መሆን ያለበት። ምክንያቱም ራንደምሊ ባለ ፍተሻ ሁሉ የምርጫ ካርድ ልትጠየቅ ትችላለህ። ግን በየቤቱ ይሄ ዝም ብሎ ተራ ነገር አይደለም። ሰዎች እየደወሉ ለሚዲያዎችም ለኛም ጭምር የነገሩንን ነው የምነግርህ። አማራ ክልል፣ ደቡብ ኦሮሚያ ክልል፣ አዲስ አበባ
በየዶር ቱ ዶር እየተሄደ ሊስት ሁሉ እየተመዘገበ ቤት ውስጥ ካርድ ያልወሰደ ሰው ካለ ለምንድነው ገሌ ካርድ አልወሰዱም እየተባለ በግድ ካርድ በየቤቱ እየተወሰደ የሚታደልበት አማራ ክልል ያለው ድራማ ደግሞ ሌላ ፌዝ ላይ ነው ያለው። አንዳንድ ከተሞች ካርዱን የፋኖ ታጣቂዎችም ሌሎችም ካገኙት ያቃጥሉታል እየተባለ ስምህ ተመዝግቦ ከሰጡ በኋላ ተቀብለው ባደራ ይዘው የሚሄዱበት ከተማ ቦታ አለ። በኋላ they can vote on your behalf በአንተ ስም ድምጽ ይሰጣሉና ይሄ ቀደም ብዬ በጽሁፌም እንዳልኩት ያገዛዝ ስርዓቱ ይሄን ምርጫ ስልጣኑን ለማደሻ ምን ያህል እንደሚፈልገውና በኢትዮጵያ ሕዝብ ላይ አፈናን ለማጥበቅ የተዘጋጀ ምርጫ ስለሆነ ሕዝቡ በሚገባ መንገድ ለዚህ ስርዓት ለዚህ መረን ለለቀቀ የህግ ስርዓት ለማያቅ የራሱ ምርጫ ቦርድ ለሰጠው ማስጠንቀቂያ እንኳን ጆሮውን የማይሰጥ ማፈር የሚባል ነገር ጭራሽ የማይታይበት እንትን ስለሆነ የኢትዮጵያ ህዝብ በአንድነት ቆሞ ስርዓቱን በቃ ሊለው ይገባል። መሳይ ያሬድ እንግዲህ ብዙ ነገሮችን አነሳን። ምናልባት በሚቀጥሉትም ቀናት በተመሳሳይ የምርጫውም ጉዳይን ጨምሮ የነዳጁንም ዳግም የምንመለስባቸው ርዕሰ ጉዳዮች ይሆናሉ። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ። መልካም ምሽት። ጤና ይስጥልኝ። እዝጌር ይስጥልኝ መሳይ። እኔም አመሰግናለሁ።